ሶ እንደ አጠቃላይ የዛሬው መርሃ ግብር በዋነኝነት ትላንትና ዛሬና ነገ በቲክቶክ የትሬዲንግ ሳይኮሎጂ ትምህርታችንን የምንማማርበት በዛው ደግሞ በስርዓትና ሴክሽኖች ሰጥተነው መጀመሪያ ሃርድዌራችን ምንድነው እንደ አጠቃላይ የአይምሮአችን አሰራር ከትሬዲንግ ዓለም ጋር ግንኙነት አለው ወይ የሚለውን ከተለያዩ አንግሎች ኒውሮሳይንስን ባዮሎጂን ተፈጥሯችንን የተለያዩ ሐሳቦችን አንስተን ከዛ ደግሞ ከገበያው ነባራዊ ሁኔታም ጋር አንስተን የተወያየንበት እንዲሁም ደግሞ ፐርሰናሊቲ የሚለውን አሁን ምናልባት መድረኩ ሊጀመር ሲል ያነሳናቸው የተለያዩ የሰው ልጅ ፐርሰናሊቲዎች አሉ እነዛ ፐርሰናሊቲዎች እንደ አጠቃላይ በትሬዲንግ ዓለም ምን አይነት ኢፌክት ያሳድሩብናል የሚለውን የጣርንበት መድረክ ነበር የዛሬው መድረካችን ደግሞ በዋነኝነት ይሄ ዋነኛ የሚባሉ ስሜቶቻችንን ከዚህ ወደዛ እየወሰዱ የሚያንገላቱንና በትሬዲንግ ዓለም ከቻርቱ በላይ እጅግ በጣም ወሳኝነት ያላቸውን ውስጣችን ያሉ ስሜቶቻችንን በደንብ ኮርኩረን የምናይበት ይሆናል ምናልባት የአብዛኞቻችን ቁስልም በደንብ የሚነካበት እንደሚሆን ተስፋ አለኝ ምክንያቱም እኔም ሆንኩኝ ሞላ እዚህ ጋር ዕውቀትን አስተላላፊዎች ሆነን ስንገኝ ገና ተማሪዎች ነን እሱም ማስተዋወስ ሁሌ አለባችሁ በዛውም ደግሞ ተማሪዎች ነን ስንል ምንድነው the same thing እኛ ላይ happen ስላደረገ ያንን ኤክስፒሪየንሳችንን ለማስተላለፍና የትርጉም በስለሽነት ስራችንን ለመስራት እንጂ every one of us በትሬዲንግ ዓለም ተማሪዎች መሆናችንን ከወዲሁ ለማስተዋወስ ሞክራለሁ ወይም እወዳለሁ ከዛ ባለፈ ዛሬ በሰብ ቶፒክነት የምናነሳው ፊርን ግሪድን ይሄ ፍራቻ ስግብግብነትንና እንደ አጠቃላይ ይሄ የሪስክን ፌኖሜኖሎጂ ወይም ምን አይነት ፌኖሜናዎች ነው ሪስክ የሚኖሩት የሚሉትን በደንብ አድርገን የምንወያይበት ፍራቻን እንዴት አድርገን ማስተር ልናደርገው እንችላለን በመንፈራበት ጊዜ ትላንት ያልኳችሁን የዚህ የባዮሎጂካል እንቅስቃሴዎች ወይም ተፈጥሯችንን የአሚግዳላና የፒኤፍሲያችንን ጦርነት እንዴት እኛ ተረድተን አስቀድመን አስታርቀናቸው ልንዘልቅ እንችላለን የሚሉ ሐሳቦችን እናነሳለን ማለት ነው እንደ አጠቃላይ የኢሞሽናል ማኔጅመንት እና ዲሲፕሊን ሞጁል ነው ዛሬ የሚኖረን ማለት ነው which is ስሜታዊነታችንን እንዴት እንቆጣጠር ወይም ደግሞ መቆጣጠር ትንሽ ገዘፍ ያለ ቃል ነው ምክንያቱም ስሜትን ማቆም አይቻልም ማኔጅ ማድረግ ማስተዳደር ስሜታዊነትን ማስተዳደር በሚለው ቃል በደንብ የሚገልጸው ይመስለኛል ስለዚህ ስለሱ ነው የምናወራው ቀጥታ ወደ ክላሳችን ስንሄድ እንግዲህ የመጀመሪያው ቀን ትምህርታችን የሃርድዌራችንን which is ኒውሮባዮሎጂን እና የአይምሮአችንን ስነ መዋቅር ወይም አርኪቴክቸር በደንብ ያስተዋልበት ከሆነ ሁለተኛው ቀናችን ደግሞ ሶፍትዌራችንን በደንብ በጥልቀት አናሊሲስ የምንሰራበት ነው which is የኢሞሽናል ኤክስፒሪየንሳችንን ወይም የዚህ የስሜታዊነት አጠቃላይ ኤክስፒሪየንሳችንን ማለት ነው ምናልባት እንግዲህ ትሬዲንግ ብቸኛው ፕሮፌሽን ነው ማለት ይቻላል አንድ ኢንተለጀንት የሚባል በጣም የተማረ የሚባል ኢንዲቪጁዋል ምንም ላልተማረ ምንም ዕውቀት ለሌለው ግለሰብ ብሩን አስተላልፎ የሚሰጥበት ፕሮፌሽናል የሆነ መድረክ ማለት ሙያዊ መድረክ የዚህ የትሬዲንግ ዓለም ይሄ ደግሞ በዋነኝነት የሚሆነው በምንም ምክንያት አይደለም በዋነኝነት በኢሞሽናል ሚስ ማኔጅመንት ወይም ደግሞ ስሜታችንን በስርዓቱ በመልኩ ማስተዳደር ባለመቻላችን ነው ማለት ነው የዛሬው እንደ አጠቃላይ እንግዲህ ሪሰርች የተለያዩ ሪሰርች ሪፖርቶችንም በደንብ አገላብጠን ነው ይሄንን ስኬጁልም ስናዘጋጅ እንደ አጠቃላይ 30 ቀኑንም ስለዚህ እንደ አጠቃላይ እነዚህ ሪሰርቾችና የሪሰርች ሪፖርቶችንንም አዋቅረን ስናመጣቸው በዋነኝነት የዛሬው ፕሮግራማችንንም እዚህ ጋር እንደምታዩት ኢሞሽናል ሮለር ኮስተር የተባለበት ላይክ ወደ ላይ ወደ ታች ምናልባት ሮለር ኮስተር እንግሊዘኛው ማታውቁ ልጆች ካላችሁ ይሄ እንደ የህፃናት መጫወቻ እንዳለው ማለት ነው ውጭ ሀገሮች ላይ ስለዚህ እንደሱ አይነት የስሜት መዋዠቆችን በደንብ ዳይሴክት አድርገን በደንብ ፈትፈተን በደንብ ስሜቶቻችን ወይም ስሜታዊነታችን ላይ ጥሩ የሆነ ሰርጀሪ የምንሰራበት ውይይት ይሆናል ብዬ አስባለሁ ይሄም በዋነኝነት ከዩፎሪያ እጅግ በጣም ከመደሰት እስከ ዲስፔር ወይም ደግሞ እስከ መውደቅ ወይም በውድቀት ውስጥ መዋዠቅን በዛ ውስጥ እንግዲህ ከደስታ ወደ ሐዘን ከሐዘን ወደ ደስታ ምናልባት በሙያዊ እንትንም ካወራ ነው ትሬዲንግ በአንድ ቀን ውስጥ በጣም
በጣም ከባድ የሆነ ዩፎሪያ ስሜትን ሊሰጥህ ይችላል። በዛው ልክ ደግሞ ማታ ስትተኛ በጣም ዲስፔርድ ሆነ ራስህን ሁላ ስለማጥፋት የምታስብበት ሞመንቱንም ሰጥቶ ሊሄድ ይችላል። ስለዚህ በጣም ጥንቃቄ የሚፈልግ ከስሜት ጋር እጅግ በጣም የተቆራኘ እጅና ጓንት የሆነ ሙያ መሆኑን ማስረጃ ነው ማለት ነው። በዚህም እንግዲህ ኢሞሽኖች ወይም ስሜቶች ካሁኑ ምንም ነገር ከመጀመራችን በፊት እንድትረዱልኝ የምፈልገው እነዚህ ስሜቶች የምንላቸው የሚሰሙን ስሜቶች በሙላ ራንደም የሆኑ ነገሮች አይደሉም። ዝም ብሎ በዘፈቀደ የሚፈጠሩ ጉዳዮች አይደለም። ለገባው ኮንሽስ ሆኖ በንቃተ ህሊናውን አብርቶ ለተመለከታቸው they are very very important data sets የሚገራርሙ ዳታዎችን እየሰጠን ነው ስላለንበት ሁኔታ ወይም እንዳጠቃላይ የዛን ነባራዊ ሁነት እዛ ቦታ ላይ እዛ ሰዓት ላይ ያለውን ነባራዊ ሁነት በደንብ አድርገን እንድንረዳ ልንጠቀማቸው የምንችል ዳታ ኢንፎርሜሽን። ለምሳሌ ፍራቻ አንሰርቴኒቲን ነው ኢንዲኬት የሚያደርገው አይደል? እርግጥ ማለት ስትፈራ በዛ ማርኬት ውስጥ አንሰርቴን ስለሆንክ ነው። ግሪድ ወይም ስግብግብነት ኦቨር ኮንፊደንስህን ነው የሚያሳየው። ልብህ ማበጡን ነው የሚያሳየው። አገኘው እኔን የሚችለኝ የለም ጎብዣለሁ ቻርቱን አውቀዋለሁ የሚል ነገር ሲኖርህ። ሆፕ ወይም ደግሞ ተስፋ ላክ ኦፍ ስትራቴጂን ነው የሚያሳየው which is በቃ በተስፋ ወይኔ አምላኬ ወይ በቃ እሳላለው እንትን በቃ ጃንጥላ እንትን በሬ ምናምን የዛሬ ዓመት ምናምን ወይ አላህዬ በቃ አውጣኝ እንደዚህ እዛ ተስፋ ውስጥ ስትገባ ግራ ገብቶ ተደናብረህ ምን ማድረግ እንደምትፈልግ ወይም እንደምትችል ባለማወቅ ስትራቴጂ ስለሌለ ስትራቴጂያዊ ስላላደረግከው። አንድ ጦርነት ውስጥ የገባ ሰውዬ ሲከበብ ምንም አይነት ስትራቴጂ ስከበብ እንደዚህ ያደርጋለሁ ብሎ ካላሰበና ስትራቴጂ አድርጎ ወይ ባካፕ ከኋላ ካላደረገ ምናምን ኦብቪየስሊ ምንድነው የሚያደርገው? ተንበርክኮ ጸሎት ነው የሚያደርገው። የግልጽ ነው። ስለዚህ የዛሬው ዝግጅታችን ከዚህ ኮንትሮሊንግ ኢሞሽንስ ከምንለው ኢሞሽኖቻችንን መቆጣጠር ከሚለው ክሊቼ ባለፈ ኢንዲቴል የሚሄድ ነው። ኢሞሽናል አጂሊቲ የምንለውን ጉዳይም በጥልቀት የምናይበት ነው። which is ይሄ ኢሞሽናል አጂሊቲ የምንለው ኢሞሽንን ስሜትን እንዴት ነው ይሄ በሞር በተማከለና በደንብ አድርገን ይሄ ለመቆጣጠር ወይ የስሜታችን ቦስ ለመሆን ለማቆም ንዴትን ላቁም ምናምን ብዬ በግድ ማቆም አይደለም። መቆጣጠር ሳይሆን አብረን እንዴት ልናስኩዙ እንችላለን? እንዴት ላስተዳድረው እችላለሁ? ንዴት ሲሰማኝ እንዴት ንዴቴን ልቀንስ እችላለሁ? ትላንት 4 የሚባል ታክቲክ አለን ብያቸዋለሁ። 4 ወደ ውስጥ ስተነፍስ ለ4 ሰከንድ ስትይዘው ለ4 ሰከንድ ስታወጣ ለ4 ሰከንድ ትንፋሽን ስትይዝ that is ራሱን የቻለ መሬት ላይ ልታወርደው የምትችለው ታክቲክ ነው። ስለዚህ እሱ እንዳለ ማሰብ ይቻላል። ከዛ በተረፈ በደንብ ደግሞ ምናልባት ወደ ኢትዮጵያውያን ትሬደሮችን መምጣት እፈልጋለሁ honestly speaking። ምክንያቱም ትላንት እንዳልኳችሁ ልክ እንደ ስማችን ዴቨሎፒንግ የሚባል አሁን ኢትዮጵያ ዴቨሎፒንግ ካንትሪ ነው የምትባለው፣ ታዳጊ ሀገር ነው የምትባለው። ትሬደሮቿ መመኑኝም አትመኑኝም ታዳጊ ትሬደሮች ናቸው። ብቁ የሆነ ትሬደርን ለማፍራት ገና ብዙ ይጠይቀናል። ይሄ ደግሞ በዋነኝነት የሚያያዘው ከባህላችን፣ ከእሴታችን፣ ከአስተዳደጋችን ካለን የካፒታል መጠን ማለት ድህነታችን ራሱን የቻለ ነው። ምክንያቱም $100 ለኔና ለእናንተ የሚሰጠው ትርጉም አንድ አሜሪካ ላይ ተንፈላሶ ለሚኖር ትሬደር ወይም በደንብ አድርጎ ፏ ብሎ ላደገ የዌስተርን ሲቲዝን it might be normal አይደለም። ኢቭን $100ን አንተ በብር ራሱ በኢትዮጵያ ብር ቢኖርህ እኮ ዶላሩን ላታገኝ የምትችልበት በጣም የታጠረ ኢኮኖሚ ላይ ነው ያለነው። ስለዚህ እነዛ ሁላ በጣም ከባድ ኢምፓክቶች ይኖራቸዋል። ስለዚህ በዚህ ኬስ ተስፋ በተለይ ሆፕ የምንለው ነገር ወር አሁን ለምሳሌ የሃይፐር ኢንፍሌሽን ጉዳይ ግሪድን በጣም ሊያስፋፋው ይችላል። ድህነት ወይ ኢንፍሌሽን በጣም ከበዛ ሞር ግሪዲ ትሆናለህ፣ ሞር ቶሎ ለማግኘት ትሮጣለህ፣ ሞር ስግብግብነቱ ይበልጥብሃል፣ ወይም ደግሞ በተስፋ ጭላንጭል ውስጥ ብቻ መኖርን ሊወስድ ይችላል ወደዛ። ስለዚህ ከዛ በላይ ባለፈ ደግሞ የዚህ የዲስክ ፍሬምወርክን በማምጣት እንዴት ኤግዛክትሊ እያንዳንዱ ፐርሰናሊቲ የራሳቸውን የሆነ የኢሞሽናል ጀሃነም እንደሚፈጥሩ። ምክንያቱም ፐርሰናሊቲህን ሳታውቀው የምትገባበት መንገድ ከሆነና ያንን ኢንፎርሜሽን ሳትይዝ ወይም ያንን ማንነትህን ሳታውቅ የማይሆን ቦታ ላይ ተገኝተ ቢሆንስ
እሱ ነው ከባዱ የሚሆነው። ስለዚህ እነሱንም ነገሮች አብረን የምንመለከት ይሆናል ማለት ነው። ወደ 5 ፓርቶች ይኖሩታል። የመጀመሪያው ፊር ፋክተሮች ምንድን ናቸው? ከሄዚቴሽን እስከ ፓኒክ ድረስ ወይም ደግሞ ሄዚቴት ማድረግ አንድን ትሬድ መግባት መፍራት ጀምሮ እስከ ሙሉ ለሙሉ እጅ መንቀጥቀጥ እስከ ማላብ ድረስ ምን አይነት የፊር ታይፖች አሉ፣ እነሱን በደንብ አድርገን እንመለከታለን። በሁለተኛው ፓርት የዚህ የግሪድ ሰዳክሽን ለምንድን ነው ግሪድ ወይም ስግብግብነት የማንወለል ነው የሚባለው? ሰዳክሽን እንግዲህ ማማለል ለምንድን ነው የሚያማልለው? ይሄ ኢካረስ ፓራዶክስ የሚባል ጉዳይ አለ። እሱን በደንብ አንስተን እሱንም እንፈተፍቷለን። ከዛ ደግሞ የሆፕ ዶፕ የሚባል ሳይክል አለ በሆፕ እና በስትራቴጂ which is በትሬዲንግ ውስጥ ያለ ይሄ የዶግማ ወይም የቴዎሎጂካል ኮንፍሊክት አለ እርስ በርስ ከኛ ጋር የሚያጣላን ስለወደድን ሳይሆን ነገራቶቹ ስለተገጣጠሙ የሚያጣላን ጉዳይ አለ። ስለዚህ ሆፕ ዶፕ የሚባለውን ሳይክልም እንመለከታለን። እዛ ሳይክል ውስጥ እንዴት ነው ቅርቃር ውስጥ ገብተን የምንቀረው የሚለውን ማለት ነው። ከዛ በተረፈ የኢሞሽናል ዲሲፕሊንን እንዴት አድርገን ማሳለጥ እንችላለን? ኦኬ ይሄንን ያህል ከለፈለፍክብን፣ ይሄን ያህል ስለ ስሜታችን ከነገርከን እነዚህን ስሜቶቻችንን በምን አይነት መንገድ እናስተዳደር የሚለውን ደግሞ በስተመጨረሻ ሊጠቅሟችሁ የሚችሉ 1 2 3 የሚሆኑ ቱልኪቶችን እንሰጣችኋለን ማለት ነው። እንዳጠቃላይ ከኢሞሽናል ፍራጃይሊቲ ወደ አንቲ ፍራጃይሊቲ የምንሄድበት መንገድን እናመቻቻለን ማለት ነው። የመጀመሪያው እንግዲህ ፓርት በዋነኝነት የማርኬት ኢሞሽን ወይም የገበያ ውስጥ ስሜታዊነት ከየት እንደሚነሳ፣ ምን አይነት ፌኖሜናዎች እንደሚኖሩት፣ ምን አይነት ሁነቶችን እንደሚያስካሂድ እንረዳስ። ለመረዳት እንሂድ። የማወራላችሁ ነገር አይ ጋራንቲዩ ሁላችንም ያለፍንበት። ትላንት እዚህ ጋር ፊራውል ወጥቶ እንዴ አንተ ሰውዬ ታቀኛለህ እንዴ እንዳለው እኔ አላቀውም፣ ግን ገበያው የሚለውንና ማናችንም ያለፍንበት ጉዳይም ስለሚሆን አብዛኛዎቻችሁ ውስጥ ያለፋችሁበት ነው የሚሆነው። ሶ ፎር ሹር በደንብ ካደመጣችሁ ብዙ ነገሮችን ልንማማር የምንችልበት መድረክ ስለሆነ በተቻለ ኖትም መያዝ ካለባችሁ ኖታችሁን ያዙ ወዘተ። ሶ ማርኬቱ ወይም እንዳጠቃላይ እዚህ ትሬዲንግ ዓለም ውስጥ ስንገባ የማይገባን አንድ አካሄድ አለ፣ ወይም እንደ አዲስ ትሬደር ወይም ከብዙ ጊዜያት ሂደቶች በኋላ የምንረዳው አንድ አካሄድ አለ ወይም እሳቤ አለ። ይሄ እሳቤ ምንድነው? ገበያው መስታወት ነው። ባይዘው መስታወታችን ሪፍሌክት የሚያደርገው ምንም ነገር አይደለም። የሚመስለን የገንዘብ ወደ ላይና መውጣት መውረዱን ምናምን ይመስለናል። ነገር ግን በጣም ቱ ዘ ኮር ወደ ውስጥ ስትገቡና ዲፕሊ በደንብ ስታስቡት ኢትስ የኮሌክቲቭ ሳይኮሎጂ ነው። የፓርቲሲፓንቶቹ የሚሳተፉት ሰዎች አጠቃላይ ድምር ሳይኮሎጂ ነው ወደ ላይም ወደ ታችም የሚያወጣው። አንድ ፔር ከሆነ ፔር ጋር እንትን ብሎ ወደ ታች የሚወርድ ከሆነ እዛ ፔር ላይ አንደኛው የሚወርደውን እንትን ስላልተፈለገና በጣም አብዛኛው ሰው ሳይኮሎጂው የሚያስበው ይሄ ነገር ይወርዳል ብሎ የሚያስብ ስለሆነ አብዛኛው ከ50% በላይ የሆነው እዛ ገበያ ላይ የሚሳተፍ ግለሰብ ድምር ሳይኮሎጂው ድምር ስነልቦናዊ ውቅሩ ሽጥ የሚል ስለሆነ ነው ማለት ነው። ስለዚህ እንዳጠቃላይ ሪፍሌክሽን ነው የተባለበት ዋነኛ ምክንያትም አንድ ትሬደር ቻርቱ ላይ በሚመለከትበት በሚያፈጥበት ጊዜ ፕራይስ አክሽንን አናላይዝ እያደረግን ይመስለናል። ኖ እሱ ሞኝነት ነው። ፕሮጀክት እያደረግን ነው። ፕሮጀክሽን ነው። የራሳችንን ኢንተርናል ስቴት ነው እዛ ሞመንት ላይ ፕሮጀክሽኑን እየፈጠርን ነው። ለዛ ነው አንድ አይነት ቻርት ኖሮ አንድ አይነት ሲግናል በሲግናል እንኳን የምንተዳደር ቢሆን አንድ አይነት ሲግናል ተሰጥቶን ከሌላኛው ጋር የተለየ ውጤት የምናመጣው ከሰጪው ወይም ሲግናሉን ከሰጠን ሰውየው የተለየ የምናመጣው። ኢቭን ኮፒ ትሬድ እኮ እያደረግን በራሳችን መንገድ የሆነች የሚስበን የሚጎትተን ነገር አለ። ስለዚህ አንድ መረዳት ያለብን ቻርትን በምንመለከት ጊዜ it's not only about የፕራይስ አክሽንን አናላይዝ የማድረግ ጉዳይ ብቻ አይደለም። ሪያሊቲው የኛን ያለንበትን በዛች ሞመንት ያለንበትን ኢንተርናል ስቴት ነው የሚነግረን፣ ውስጣዊ ስሜታችንን ነው የሚያንጸባርቅልን። ለዛ ነው እንግዲህ መስታወት ነው ቻርቱ፣ ገበያው መስታወት ነው የሚሉት ማለት ነው። ሮለር ኮስተርም ስንል it's ፊዚዮሎጂካል ሪያሊቲ ነው። ወደ ላይ ወደ ታች ምናምን የምንለው ከውስጥ ከሰውነታችን ጋር በግልጽ የተቆራኘ ወደድንም ጠላንም ወደ ላይ ከፍ ወደ ታች ዘጭ የምንልበት ጉዳይ ነው ማለት ነው። ስለዚህ አንድ ትሬደር ከሃይ ቤታ ስቴት ወይም ይሄ ትላንት ያልኳችሁ ኮርቲሶል የሚባለውን የስትረስ እና የፊር የፍራቻ የስትረስ የመሆን የመጨናነቅ ስሜትን
ከሱ ስሜት ወደ ሃይ ዶፓሚን ስቴት ደግሞ የዚህ የሪዋርድ ግሪድ ዩፎሪያ የመሳሰሉት ደግሞ ስሜቶች ወደ ላይና ወደ ታች የሚንጆዋጆውበት ነው ማለት ነው። ይሄ ግልጽ በአንድ ቻርት በአንድ ግብይት በጣም ደስ ሊልህ ይችላል። በሪዋርድ ክፍል ሊከፍል ይችላል ዶፓሚኑን ወይም በአይምሮ ውስጥ ሊያሰራጨው ይችላል። በዛው ልክ ደግሞ አይደገኛ የሆነ ቀይ ካንድል የምታይ ከሆነና ሌቨሬጅ ከፍ ያለ የነበረ ከሆነ ኮርቲሶል ደግሞ ሲመነጭ ስትረስ እና ፊር በዛው ልክ። ስለዚህ አያችሁ እንዴት እንደምንወዛቀቅ ከዚህ ወደዚህ ነው የምንለው ማለት ነው። አንዴ ቡና ትጠጣለህ እዛው ጋር የእንቅልፍ መድኃኒት ትውጣለህ። አንዴ እንደዛ አይነት ስሜት ውስጥ ይሄ የሆርሞኖቻችን ኦሲሌሽን በራሱ ወደ ላይ መውጣት መውረድ ምናምን ሰውነታችንን ወደድንም ጠላንም ወደ ማዳከም የሚሄድ ማይንዳችንን ወደድንም ጠላንም በቃ ዳመናማ እንዲሆን እሳቤዎቻችን ሁላ የሆነ ብለር ሆነው እንድንመለከታቸው የሚያደርገን ነው። ያንን ለመረዳት ራስን መመልከት ራስን በራሳችን አሰራር ላይ አዌርነስ መፍጠር ያስፈልገናል ብለናል። ስለዚህ ዋናው እሱ በኢትዮጵያውያን ኮንቴክስት ደግሞ ከወሰድነው ይሄ ሮለር ኮስተር ወይም ወደ ላይ ወደ ታች የሚወስድን ጅዋጅዌ ሃይ ስቴክስ የሆነ ኤንቫይሮንመንት ውስጥ ነው ያለው። ለብዙ ሎካል ትሬደሮች ትሬዲንግ is not just a hobby አይደለም፣ ከህይወቱ ትግል መውጫ መንገድ ነው። አንድ 12ኛ ክፍል ወጣት ሲወድቅ ነገን ግራ ስለሚገባው ከዛ በዙሪያው ሲመለከት ብዙ በዚህ መስክ ተደራጅተዋል አልፎላቸዋል የሚባሉ ግለሰቦችን ስለሚያይ he is not trying it as a hobby እንደ ሆቢ አይደለም እየሞከረ ያለው ህይወቱን ለማሻሻል ህይወቱን ለማውጣት the only escape route ተደርጎ ነው ከከረንሲ ዲቫሉዌሽኑ ከዚህ ከድህነቱ ከስራ አጥነቱ ከምኑ ለመውጫ በቃ ወጥሮ የሚገባበት ነው። ያ በራሱ ራሱን የቻለ ጭንቀትና በራሱ ራሱን የቻለ ምን አለው ተጽዕኖ አለው። ትሬደር ሆናለሁ ብለህ ለሰው ለፍልፈ የሆነች ነገር የማይሳካል ከሆነ ምን እንትን ሊልህ እንደሚችልም አታውቀውም ማለት ነው። ይሄ ራሱን የቻለ የዴስፐሬሽን ሌየር ይጨምራል። ይሄ የስሜታዊነት ሚክሱ ላይ የተለያዩ ስሜቶቻችን ቅድም እንዳልኳችሁ አንዴ በኮርቲሶል አንዴ በዶፓሚን ጭንቅላታችን እየተበጣበጠ ወደዛ እየወሰደን በነበረበት ሁኔታ እንደ ኢትዮጵያዊ ደግሞ የራሳችን የሆነ ደግሞ ሌላ ከጀርባ ያለ ለካስ የሚቆሰቁሰን ነገር አለ which is በጣም ዴንጀረስ የሚባል ካታሊስት ማለት ነው። ለዚህ አቀጣጣይ ነው በገበያ ውስጥ ፌል ለማድረግ ዴስፐሬሽን በጣም ምክንያቱም ሌላ አማራጭ የለኝም ብለህ የምታስብ ከሆነ በጣም የሆነ ነገር እኮ ሲፈልገው ይገግማል። ብዙ ጊዜ ካስተዋላችሁ unless otherwise በጣም ሲስተማቲክ ይሆንክ በጣም የሐሳቤው ቅርህ ጠንካራ ኮንፊደንስ ጠንካራ ለምታደርገው ነገር በምታደርጋቸው ነገሮች በደንብ የተደራጀ ዕውቀት ወዘተ ካለ ልዩነቶች አሉት። ካታሊስት ነው የሚሆነን ማለት ነው። ይሄንን ካልን ምን አይነት ፍራቻዎች ናቸው ታዲያ በውስጣችን እስቲ የሚያድሩት? let's say it በደንብ in detail ፊር ፋክተሮችን እናንሳ። ሄዚቴት ከማድረግ መግዛትን ወይም መሸጥን ወደ ኋላ አንዴ ወደ ታች እየወረደ ያያየን ዝም ብለን ወደ ታች ስቶፕ ሎስን ወደ ማውረድ ወይ ደግሞ በጣም የሚገርም ሴታፕ አይተን በቃ ይሄ እኮ ነው ብለን አንድ ተራ ኮንፍሉዌንስ ብቻ ስላልመጣች ሄዚቴት የምናደርግበት ወይ ደግሞ ፓኒክ በቃ ጭንቀት ትዝ የሚል የቤት ኪራይ የሚሆንበት ወይ በቃ የሆነ በህይወታችን ውስጥ ያለ ነገር ፊር የሚባለው ነገር አንድ አይደለም ማለት ነው። ፍራቻ በትሬዲንግ ውስጥ ብዙ ጊዜ አንድ አድርገው ነው ሲንጉላር አድርገው ነው የሚያቀርቡት ወይም ሲቀርብ ማለት ነው የሚመስለን። ፍራቻ ሲባል ሲንጉላር ኢሞሽን no it's not a singular emotion አይደለም ስፔክትረም ነው ጭራሽ። ስለዚህ ምን አይነት ስፔሲፊክ ታይፕ ኦፍ ፊር ስፔሲፊክ ታይፕ ኦፍ ፍራቻ ነው ያለኝ የትኛው ፍራቻ ነው እኔ ያጠቃኝ ያለው የሚለውንም መለየት በጣም አስፈላጊ ነው ማለት ነው። ባለ ሶስትዮሽ ፊት ነው ይሉታል ፊር ሶስት ፊት ነው ያለው ሶስት ገጽታ ነው ያለው ይሉታል። አንደኛው ፎሞ ነው ፊር ኦፍ ሚሲንግ አውት። ፊር ኦፍ ሚሲንግ አውት የሚሉት ዋነኛ ሜካኒዝሙ ይሄ በቃ ትልቁ የማህበረሰብ በሽታ ወይም የትሬደሩ ማህበረሰብ ወይም የትሬደሩ ኮሚኒቲ ትልቁ በሽታ ነው። የሶሻል ፔን ልትሉት ትችላላችሁ። ስለዚህ ትላንትም ልላችሁ ፈልጌያለሁ ይሄ የመጣው ግን ፊር ኦፍ ሚሲንግ አውት የሚለው እሳቤ እትስናት ዛሬ ላይ የመጣ ሐሳብ አይደለም። የሰው ልጅ በዘመኑ ሁላ
ፊር ኦፍ ሚሲንግ አውት ነበረበት ለካስ ከአደም ጀምሮ ብቻውን የመተው አዳም እኮ ያቺን ፍሬ እኮ የበላው እኮ ሔዋን እንደምን በቃ እኔ ለምን ይቅርብኝ እኮ አይገርም ኤቭሪቲንግ የተያያዘ አንድ ዘላን ማህበረሰብ ውስጥ ትላንት ያልኳችሁን ኤግዛምፕል አስታውሱትና አብሮ ተቀምጦ ሳት መቆም ምናምን በጠዋት ተነስተው ቢከሰክሱት አልሰማ ብለው ጥለውት ቢሄዱ that's a fear of missing out ወይ ብቻዬን ልሞት ነው እዚህ ጋር በቃ ጅብ ይበላኛል ነው ወይ እነሱ ሄደው በቃ አድነው ሊበሉ ነው ወይ እኔ ሳልበላ ይሄ ሁላችንም እያንዳንዳችን ውስጥ ያለ ደማችን ውስጥ ዲኤንኤ ውስጥ በቃ ሰው በመሆኑ ብቻ የአኒማል ኢንስቲንክት አለ ማለት ነው ዛሬ ምናልባት the same thing ደግሞ 500% ጌን ማግኘት ያገኘን የሆነ ቴሌግራም ግሩፕ 500% አገኘው ምናምን ብሎ ሲለፈልፍ ወይም ሲያወራ ስታዩ that same pain ወደ አይምሮአችን የሚመጣው አዳምም ጋር የዘላኑም ሰውዬ ጋር የነበረው የፎሞ ስሜት ነው ማለት ነው ወደ ክሪፕቶም ስታወርዱት 24 ሰዓት 7 ቀን ሙሉ ባለበት የክሪፕቶ ማርኬት ይሄ fear of missing out የምንለው ጉዳይ የስሊፕ ዲፕሪቬሽን ያመጣል በጣም የፈጠነ ያልታሰበበት ምናምን ኢንትሪ እንድትገቡ ያደርጋል which is ከላይ እንድትገዙ ከታች ደግሞ እንድትሸጡ የሚያደርግ ማለት ነው ስለዚህ አንደኛው fear of missing out የምንለው የፍራቻ አይነት ነው ሁለተኛው የፍራቻ አይነት ደግሞ fear of loss የምንለው ነው የማጣት ፍራቻ መንቀጥቀጣችንን የሚያሳየን loss aversion የምንለው ሜካኒዝሙ በዋነኝነት ትላንት እንደተነጋገርነው እዚህ ጋር አንድ ወንድማችንም ፊራውን ይመስለኛል ኦር ስሙን ከተሳሳትኩም ይቅርታ ብቻ መጨረሻ ላይ የገባው ወንድማችን እንዴት ሉዝ ማድረግ ፔኑን ነግሮናል አይደል ከዛስ በዚህ ሂደት ውስጥ በዚህ የፊር ኦፍ ሎስ ውስጥ ስታልፍ በዋነኝነት $100 ስታጣ ያልኳችሁ ማለት $100 ማጣት $100 ከማግኘት በእጥፎች የሚያምበት ማለት ነው ይሄኛው ምን ትሬደሩ ላይ ምን ይፈጥራል ማለት ነው ዊኒንግ የሆኑ ትሬዶችን early እንዲወጣ ምክንያቱም አንግዛይቲ በቃ አንግዛይቲ ውስጥ ነው ፖቴንሻል ሎስ አለ ሊያጣ ነው በቃ አንግዛይቲውን አይችሉም ያ በቃ መጨናነቁን ከዛ የቤት ኪራይ የሚለውን ወይ የሆነ ነገር የሚለውን የሆነ የተበደረው ብር ሊሆን ይችላል በዛው ልክ ደግሞ ሉዚንግ ትሬዶችን ደግሞ በሚያስቅ ሁኔታ ሆልድ ያደርጋል ለምን ይሄ ፔን ኦፍ ሪያላይዜሽን ደግሞ ምን እውነታውን ደግሞ ሲያስታውሰው 50% ኮረደበት በኋላ ከተወው በቃ ጭንቅ ውስጥ ሊገባ ነው አሬ የማይመለሳል ወደሚለው ወደ ሆፕ ትሬዲንግ በቃ ይመለሳል እያለ አይኑ ያየ የሚፈርጥበት ያመንን ያዳብርበታል በውስጡ እንዳልኳችሁ fear of lossን ያመጣል ማለት ነው ከዛ በመቀጠል የምናገኘው በሶስተኝነት የምናገኘው የፍራቻ አይነት በትሬዲንግ ዓለም fear of regret የምንለው ነው the wrong entry ማለት ነው በቃ የመጸጸት ማለት መጸጸትን የሚፈራ በጣም ብዙ አይነት ትሬደር አለ which is more of type C ላይ ያየናቸው ማለት ነው type C ትሬደሮች ወይም ፐርሰናሊቲያቸው C ዶሚኔት የሚያደርጋቸው ፐርፌክሽኒስቶች ናቸው ስለዚህ የሚፈሩት መሳሳትን ነው ሪግሬት ማድረግን ነው ማለት ሉዚንግ መኒ ገንዘቡን ማጣት አይደለም ስቱፒድ መስሎ መታየቱን ወይም ተሳስተሃል መባሉ ለራሱም ሊሆን ይችላል ለሰውም እኮ ላያሳይ ይችላል በቃ ተሳስተሃል ብሎ ለራሱ ማሰቡ የሚያመው በጣም የሚያናደዋል የሚያስፈራዋል ለዚህ ሶስተኛው ታይፕ ኦፍ ፊር ኢትስ ፊር ኦፍ ሪግሬት ማለት እርግጠኛ ነኝ ሶስቱንም የፊር አይነቶች እንደ ኢትዮጵያዊ ትሬደር አጋጥሟቸው አልፏል ብዬ አስባለሁ ሶስቱን ታይፕ ኦፍ የፍራቻን ገጽታዎች ደግሞ ከተመለከትን እስቲ አሁን ደግሞ ወደ ትሬደር አይነቶች ደግሞ እንሂድና ይሄ ገንሻ የሚባል መተኮስ የሚፈራው ትሬደር ማለት ትራውማ አናሊሲስ ፓራሊሲስ ምናምን በዋነኝነት ሲ ታይፕ ላይ ያወራናቸው ይሄም በጣም ፍራቻ የሚገንበት ታይፕ ኦፍ ትሬደር አንድ ትሬደር ካታስትሮፊክ የሆነ በጣም ከባድ የሆነ ሎስ ሰፈር ካደረገ አካውንቱን ብሎክ ካደረገ ምን እንትን ይላል የፋይናንሻል ትራውማ ይሄ PTSD የሚባል ዲዚዝ አለ ትራውማ በቃ የጭንቀት የምናምን በቃ ፋይናንሻል ትራውማ ውስጥ ይገባል ምልክቶቹ ምንድናቸው ድንገት እዚህ ውስጥ ካላችሁ ወንድሞቼ ይሄ ምልክት የሚታይባችሁ ከሆነ የገንሻይ ትሬደር እስቲ እንመልከው ሲታሙ ሴታፑ ፊት ለፊት ቁጭ ብሎለታል ስክሪኑ ላይ
ሰርቶታል እኮ ያውቀዋል እኮ ማለት ስትራቴጂውን እኮ በደንብ እኮ ተረድቶታል። ፐርፌክት እኮ ነው ፕላኑ። ሂድ ግዛ እያለው ነው ፕላኑ ማለት ነው። ውስጡ ሳይሆን ፕላኑ መግዛት አለብህ። በቃ ትችላለህ። ችግሩ ምን ጋር እንደሚመጣ ታውቃላችሁ? በጣም በሚገርም ሁኔታ ጣቱ ጋር ማውዟን ክሊክ ማድረግ አይችልም። አይገርም? ባይም ሴልም ማለት አይችልም። በጣም የሚገርመኝ እኔ ራሴም ላይ በጣም ተደጋጋሚ ጊዜ ስላጋጠመኝ ነው። አይ ዶንት ኖ እናንተ በኋላ ትነግሩኛላችሁ። ግን መግዛት እየቻለ አለመግዛት፣ መሸጥ እንዳለበት ፕላኑ ሽጥ እያለ አለመሸጥ ጂኒ ነው የምላችሁ። ለዚህ ነው የትሬዲንጉ ዓለም በደንብ ላልገባው ጂኒያዊ ዓለም ነው የምልበት አንዱ ምክንያቴ ይሄ ነው። መጀመሪያ ቀን አሁን እንደ ትላንት ወንድማችን በቃ አግዝፎ ይሰጥህና አንዴ ሲወጋ ውጉ ያቺ መርፌ ለሆነ ለ1 ዓመት ለ2 ዓመት ተስፋ እንዳትቆርጥባት ትመለሳለች እያልክ ዝም ብለህ እንድትበዘበዝባት የምታደርግ ይሄ ምን ጋር ይወስደናል? ፍሮዘን ስቴት የምንለው ጋር ደርቀን የመቅረት ስቴት። በዋነኝነት አሚግዳላችን የኮርቴክሳችንን ሞተር ኮምፕሊትሊ ተቆጣጥራ የምትነዳን ስቴት ትሆናለች። አሚግዳላችን ብቻ ያለችንን ነው የምንሆነው የምናደርገው ማለት። ስለዚህ በዚህ አይነት ታይፕ ኦፍ ፍራቻ ላይ ያለ ትሬደር ትሬዱ ፐርፌክትሊ ካልገዛ ያቺን ክሊክ ስላላረገና ባይ ስላላለ ፐርፌክትሊ በቃ ወርክአውት አድርጎ ያቺ ፕላን ስትሰራ ያያል። which is በጣም በሚገርም ሁኔታ ዋው ብሎ ደግሞ ከላይ ደግሞ ይገባል ማለት ነው። ችግራችን ደግሞ በጣም የሚገርም በቃ ትንሽ ሪትረስ አድርገው ደግሞ ይመለሳል። ልክ እሱ ጋር ደግሞ ስንገባ ደግሞ መፈትፈት ወደታች ራይት። ይሄ ብዙዎቻችን ላይ የሚያጋጥም ነው። ምናልባት ፍራቻን ደግሞ በኢትዮጵያዊ ኮንቴክስት ደግሞ ከተመለከት ነው ሪል መኒ እና ስክሪን መኒ የሚባሉትን ሁለት ሐሳቦች መለየት አስፈላጊ ነው። which is አንደኛው ቫሉዌሽን ጋፕ ነው። አንድ ስታንዳርድ የሚባል የፎሬክስ ስታንዳርድ የሆነ ሎት በደቂቃዎች ውስጥ እኮ $50 ፍለክቹዌት ሊያደርግ ይችላል። ብዙዎቻችን ያልተረዳ ነው ጌሙን ራሱ ሎት ሳይዝ ምንድነው ፒፕስ ምንድነው ምናምን ሁላ እኮ ሳንረዳ ነው ዘው ብለን የምንገባው። አሁን ባለው የኢኮኖሚ ኮንቴክስት እኮ ከወሰድነው $50 እኮ በጣም ሲግኒፊካንት የሆነ አማውንት ኦፍ ብር ነው። እንታው ማለት ለአንድ ግለሰብ ማለት እዚህ ውስጥ ትሬድ ውስጥ ስላላችሁ ትሬዲንግ ውስጥ ስላላችሁ ቀለል አድርገን $10-20 ስላመጣን አይደለም ማሰብ ያለባችሁ። ያ ቫልዩ ስንት ነው? አይ ዶንት ኖ ስንቶቻችሁ ቫልዩአችሁን ትሬዶቻችሁን በብር ኤቭሪ ታይም በብር በቅንፍ እያደረጋችሁ እንደምታስቀምጡ። ብዙ ጊዜ የትልቁ ፕሮብለም እዚህ ጋር ይሄንን ነገር በክሪፕቶን በጣም በተደጋጋሚ ተናግሬያለሁ። $10 $1700 $1800 ብር ነው። $10 ለጭንቅላተ ስቲል 10 ናት ቁጥሯ ትቀልሃለች። $10ን ብሎ ብታደርጋት ወይም $100 ላይ ሆነ $10 ናት ብትል ኖርማል ነው። 1800 ናት ስትል ነው ለካ 1800 የሆነ ነገር ያደርግልኛል ብለህ ታስባለህ። እቺ የኢንፍሌሽን ወይም የዲቫሉዌሽኑ ምናምን የብርና የእንትንን ማስፋቱ በራሱ ጭንቅላታችን ላይ ከባድ የሆነ ኢምፓክት አለው እና ከዛሬ ጀምራችሁ በተቻለ ምናልባት የሆነች ቀዳዳ የሚሸፍንላችሁ ከሆነ እቺን ስትራቴጂም እንደ አንድ ተጠቀሙ። እኔ ከመጀመሪያ ጊዜ ጀምሮ የምጠቀማት በጣም የተጎዳውባት ስለነበረች በብር ለውጬ ሳያት ኦኬ የቤት ኪራዬ ይሄን ያህል ፓርት ነው ለካስ $10 ማለት እንደዚህ ነው ማለት ነው እያልን ወደ ማሰብ ስንገባ ለካስ ትልቅነቷን እናውቃለን። ስለዚህ ክብር ስለመስጠት በቃ ማለት ክብር ስለመስጠት መነቃቃት እንጀምራለን። አዘርዋይስ ግን ይሄ ቫሉዌሽን ጋፕ ቀለል እያደረገብን ገደል ነው የሚከተል ማለት ነው። ከዛ ኮንፍሊክት ደግሞ አለ ማለት በውስጥ ደግሞ ወደ ውስጥ ደግሞ ገባ ስትሉ ትሬደሩ ምክንያታዊ በሆነ ሁኔታ ኖርማል መጀመሪያ እንትን አንድ ትሬደር ኖርማል ትሬደር ዓለም ላይ ያለ በቃ በትሬዲንግ ዓለም ዘው ብሎ የሚገባ አንድ ትሬደር ቤዚካሊ አንብቦ አጥንቶ ጎበዝ የሚባል ከሆነ ምክንያታዊ በሆነ መንገድ $100 ለመስራት አትሊስት $50 ሪስክ ማድረግ እንዳለበት እኮ ያውቃል። ይሄ ግልጽ ነው ለሁላችን። ችግሩ ግን what about እኔና የናንተ ባህላዊ ኮንዲሽኒንግ በ5 ደቂቃ ይሄን ያህል ብር ኪሳራ ውስጥ ልከት ብለህ ወደ ኋላ ልትል ትችላለህ። ወይ ደግሞ ከተውም ሉዝ ካደረክ ወይኔ የአንድ ወር የቤት ኪራይ በቃ መቼም የማይሆን ይሄማ ቁማር ነው ምናምን ብለህ እንድታስበው ያደርጋል። ስለዚህ እርስ በርሳችን ማለት በውስጣችን ከራሳችን ጋር ራሱ ኮንፍሊክት እንድንፈጥር ያደርጋል። የዚህ ኢምፓክት ደግሞ ቀላል ኢምፓክት አይደለም። የሚያመጣው ተጽዕኖ
በየአይምሮአችን ውስጥ እዚህ ጋር 181 አይምሮዎች አሉ። 181ዱም አይምሮዎች ላይ ከባድ የሆነ ኢምፓክት አለ። በተለይ ኢትዮጵያውያን ትሬደሮች እንገደዳለን እኮ ማይክሮስቶፖችን እንድንጠቀም። ስቶፕ ሎሶችን በጣም ቱ ታይት ናቸው። ለምን? ብዙ ገንዘብ ይዘን አንገባማ። ከዛስ በዛው ልክ ደግሞ ምን ብለን ነው የምንገባው? ህይወታችንን ስለመቀየር። ትላንት እንዳልኳችሁ ሞልሽ ወይ ናቲ ወይ ምናምን ህይወቱን እየመራበት ስላለ ይሄንን ዓለም እኔም እችላለሁ ወይም ደግሞ እኛንም ተውትና ደግሞ ከኛም ደግሞ ይባሰ እንዲት ሆናለ ደግሞ እያለ እንደ ትንሽዬ ሚጢጥዬ ቡችላውሻ የሚለንም አለ። እሱን ስናይ በቃ ህይወት በአንድ ቀን ተቀየረች ነው ሐሳባችን። አሁን እዚህ ጋር አልተምታተም የምንገባበት እንግዲህ ተበድረን ተፋልጠ ምን ብለ በቃ ቤተሰብ አስጨንቀ ከልጅ ላይ የሆነ ነገር ቆርሰ ከሚስት ላይ ቀንሰ ካስቤዛ እንደዛ ተጨናንቀን አምጥተን የምናመጣት ትንሽዬ ብር ናት። ኦነስት ሆነን እንነጋገርና ስለዚህ ለዛች ትንሽዬ ብር ስቶፕ ሎስ ታይት ከሆነች ሌቨሬጅህ ደግሞ ለማደግ ብለህ በጣም ትልቅ ከሆነ ኦብቪየስሊ እኮ ትሬዱ በቃ ሶፈኬት ሆኗል እኮ በቃ። ምክንያቱም ትሬድ የምታደርገው ፒኤንኤልህን ነው ገንዘቡን ነው እንጂ ቻርቱ ማርኬት ስትራክቸሩን አይሆንም። በቃ ኪ ሌቭል ምናምን አትጠብቅም፣ ብርህን ነው የምታያት። ምክንያቱም ልትበላ ነው፣ ሌቨሬጅ ላይ ያስወጣ ነው፣ ማርጂን ኮል ሊደወልልህ ነው፣ ቻው ልትባል ነው። ገባ? ስለዚህ የምትመለከተው ፒኤንኤሉን ይሆናል፣ ገንዘቡን ይሆናል። ትላንትስ ምን ተባባልን? ችግሩ እኛ ገንዘብን እያሰብን ስለሆነ ነው። እያንዳንዱ ቀን ስለምናደርጋቸው የፕላን ኤክስኪዩሽን የምናስብ ከሆነ 365ኛው ቀን ላይ የማናስበውና በቃ እንሆናለን ብለን ያልጠበቅነውን ገቢ እናገኛለን ብለናል። በሳምንት 1% 2% ብቻ ስለማግኘት ሂድ። ምክንያቱም ለአንድ ፕሮፌሽናል ትሬደር ለካስ 10% 15%ማ የሌለ ነው በወር ውስጥ። የካፒታሉን 15% ማሳደግ ማለት ተአምር በቃ ፈጥሮ ነው። ታዲያ አንተ ለምንድን ነው $100 1000 ምናምን ሲሉ የምታምነው እንዴ? ሪፈራልህን እኮ ያንተ 100 ብር ሰብስበው ማለት ነው ሪፈራልህን በሪፈራሉ አንተ ያቺን 100 ብር አቀለጥካትም አላቀለጥካትም አያገባውም። ከዛ ቻሌንጅ እንጀምር ይላል በ100 ብር። እሱ 100 ብር ብቻ ነው የሚወጣው። ከዛ አንተ በሱ ሪፈራል ትገባለህ which is VIP ነው ይልና ዞስት ትገባለህ which is ያ ደግሞ ይባሰ። ገብቷችኋል? ወይ ቁጭ አድርጎ አስተምሮ እንደዚህ ነው ብሎ ጧት ተነስቶ ዲሲፕሊን አሳይቶ ነገርኳችሁ እኮ እኔ የክሪፕቶ ቶኪትንም ሆነ ኢቲኤን ኢኮሲስተም ከሞልሽ ጋር እንደዚህ ኮምባይን እንዲያደርግ ከመጀመሪያው ራሱ ከድሮም መስራቻችንም ነው እኛም ጋር። በሱ ግን እኔ በሞልሽ ዲሲፕሊን እቀናለሁ እኮ አልኳችሁ። የትሬዲንግ ሳይት ልጆች በጣም እኮራባቸዋለሁ። እንደዚህ አይነት አይቻላቅም አልኩኝ ድንገት ሌሎቻችሁም ማለት ነው። ምክንያቱም መሬት ላይ የወረደ ነገር ሲሰራ መመልከት ይኖርብናል። ስለተባለም ብቻ ለምን እናምናለን? እንደዛ ከሆነ ለምን ያሶየ ራሱ አይሆንም? ገብቷችኋል አይደል? ለምን ዘው እንደ ዝም ብለህ 50 ወደ 1000 አንተ ጋር መጥቶ እዚህ ቪዲዮ ሰርቶ ታፕ አርግ ብሎ ምናምን ከሚደርቅ ቁጭ ያለ በየቀኑ $50 1000 $50 1000 ያረገ ከሼክ ኩላም እንደ ካላምዲ ኩላም ዝም ብለህ ስታስቡ ገብቷል። ስለዚህ ያንን ማሰብ አስፈላጊ ነው። ከዚህ ከፍራቻ ጋር ዲስክን እናንሳ እስቲ፣ የዲስክ አፕሊኬሽን። ምክንያቱም ቅድም አንድ ወንድማችን ያነሳው ጉዳይ አለ። ምናልባት ዲንም እናነሳለን የቱ ጋር እንደሚመጣ። በዋነኝነት ስለ ፐርሰናሊቲ ካነሳን ግን ሃይ ኤሶች እና ሃይ ሲዎች፣ ስቲዲነስ ኤስ ታይፖች እና ኮንሰንትሬሽንስ ላይ ያሉ ሲ ታይፕ ላይ ያለ ፐርሰናሊቲ ያላቸው ከሌሎቹ ግለሰቦች በተለየ ፈሪዎች ናቸው። የኤስ እና የሲ ደግሞ ለየብቻ ፍራቻቸው ይለያያል። ኤሶች ምን መሰላችሁ ቢፈሩት? ለውጥን ነው የሚፈሩት፣ ቼንጅ። ትላንት ነግሬያችኋለሁ። ቮላታይሊቲውን በራሱ በጣም ይፈሩታል። ቮላታይሊቲ አይመቻቸውም። ልባቸው ራሱ አመታቷ ትር አባባሏ የዲና የኤስን ዝም ብላችሁ አሁን በልብ እንትን ብታዩት የዲ የተረጋጋ ነው። እንደውም የትኛውም ታይፕ ኦፍ ስካልፒንግ ላይ ያለ ቮላታይሊቲ ቢሆን የኤሶች ግን በቃ ቱቡ ነው የሚለው። በቃ መንዙማ ነው የሚሆንብህ ልብ። ገብቶሃል? ስለዚህ most probably ምንድነው እድላቸው የሚሆነው? they are most likely going to freeze። በጣም ፋስት ሙቪንግ በሆነ ማርኬት ውስጥ ጭንቅላታቸው ብሽ ብሎ በቃ ፍሪዝ አድርግ ነው የሚለው። ቁም እዛው። ስቶፕ ሎስ ምንም ፕላን ምንም ትዝ አይልም አባት ምንም። ወደ ሲ ስትመጡ ደግሞ
የሲ ደግሞ ፍራቻ ይለያል። በጣም እንትን ከመሆናቸው የተነሳ ነገራቶች ላይ ሁሉም ነገር ፐርፌክት እንዲሆን ከመፈለጋቸው የተነሳ ኤረር ነው የሚፈሩት። አይገርም? መሳሳትን ነው የሚፈሩት። ገንሻይ ሊሆኑ የሚችሉት ሞስትሊ ሲናቸው ያልኳችሁ መተኮስን መፍራት የሚለውን በጣም ከባዱ ፈሪዎች ሲናቸው የተባለውም ለዚህ ነው። 100% አኪሬት እንዲሆን በቃ ያቺ ስናይፒንጓ 100% ልቡን መሃል ለመሃል ልቡን ወይ መሃል አናቱ ላይ አንድ ስናይፐር እኮ ያገኘውትን አግኝቼ ደና ቦታ ላገኘው ብሎ ነው የሚተኩሰው። እንደየሁኔታው ሰውየው እየተንቀሳቀሰ ስለሆነ ስናይፐር ሊመታው ነው። ፕሬዝዳንቱ እየተንቀሳቀሰ ከሆነ በቃ የማይተርፍበት ቦታ ለምታ ብሎ ብዙ አይነት አካላቶች አሉት። ሲጋር ስትመጡ የትሬደር ስናይፒንግ ሁኔታቸውን ካያችሁ በዋነኝነት በቃ ወይ መሃል ለመሃል አናቱን በቃ ይሄ 10 ከ10 የሚያሰጠኝ ወይ መሃል ለመሃል ሴንተር ላይ ጭንቅላቱን ካልመታውት አይነት ነው የሚሉት ማለት ነው። ይሄ 100% ሰርቴኒቲ መፈለጋቸው ወደ ገበያው ከመግባታቸው በፊት ሚስድ ኦፖርቹኒቲዎች እንዲኖሩ በእርግጥ ብዙ ጊዜ ብሎ አያደርጉም። ብዙ ጊዜ ለዲሲፕሊናቸው ተገዢ በመሆናቸው ፓራሊሲስ ባይ አናሊሲስ የምንለው ጉዳይ ቢገጥማቸው የሚጎዳቸው ባለማግኘት ባለማደግ ነው። በእርግጥ ግን ራሱን የቻለ በትሬዲንግ ዓለሙ እኔ እስከመቼ ነው በቃ እኔ ከአመት አመት ትሬድ አደርጋለሁ እንደሰውም ሆነው ይላሉ ማለት ነው። ስለዚህ የዲስክ አፕሊኬሽን ጋር ስንመጣ ስለ ፍራቻ ካወራን የፍራቻን ዋና መገለጫዎች ኤስ እና ሲ ናቸው ማለት ነው። ከዛ ስለ ፍራቻ ካወራን ዛሬ እንግዲህ በጎን ደግሞ ሌላ በጣም ከባድ ሰዋዊ ማንነት አለን። ስግብግብ ነን። ወደድንም ጠላንም ሰው በመሆነ ብቻ ስግብግብ ነን፣ ሆዳም ነን። ይሄንን እንመን መጀመሪያ። እኔ ጥሩ ሰው ነኝ፣ እኔ እንደዚህ ኖ ራስን ነው ከምንም እውነት በፊት ራስን ነው የምታስቀድመው። ስለዚህ እስቲ ኢካረስ ፓራዶክስ የሚለውን እሳቤ እናንሳ። እንደውም ፈረንጆቹ ግሪድ የሚለውን ይሄ ስግብግብነትን ሞር ሮማንቲክ ሲያደርጉት አምቢሽን ይሉታል። አምቢሽን ከመፈለግ የተነሳ አይነት አለ። ትሬዲንግ ላይ ግን ግሪድ ሲምፕሊ ሲቀመጥ በኮንፊደንስ ቀለም ከላይ የተቀባ ነገር ግን በጣም 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 ደካማ ሪስክ ማኔጅመንት ነው ግሪድ ማለት። እንዳልኳችሁ አዎ መሆን ባለባችሁ ልክ እኮ ያው ምድር ላይ ግሪዲ አንዳንዴ መሆን ሊያስፈልግ ይችላል። ትሬዲንግ ዓለም ላይ ግን አይሰማም። ጸባይኛ መሆን መቻል አለበት። ዲሲፕሊንድ መሆን መቻል አለበት። እኔ ባይነት አያስፈልገው። እኔ ነኝ እኮ የሚል ሁሌ ልደበቅ ባይ ነው መጨረሻ ላይ እንደዛ ነው የሚያደርግ። በተለይ ደግሞ የዚህ ፊዚዮሎጂውን በሰውነታችን ላይ የሚያመጣውን የስሜቶች መዋቅርና ልዩነት እንየው እስቲ ከግሪድ ጋር ተሟያይዘን ወይም ከስግብግብነት ጋር። ስግብግብነት በዋነኝነት የሚመጣው ተከታታይ አሸናፊነት ሲመጣ ነው። የዛሬ ሳምንት ትዝ ይለኛል አረሳትም አርብ ምናምን አይ ቲንክ ከሞልሽ ጋር እንደዚህ ቁጭ ብለን የከሳት ሴሽን ላይ ጧት ከስራችሁ ነበር ይመስለኛል። ኡፈያል ተመስገን። ያስፈራል። ዝም ብሎ ማግኘት የምር ያስፈራል። ፍሩ። ዝም ብላችሁ የምታገኙ ከሆነ ፍሩ። አንዳንዴ ማጣት መቻል አለባችሁ። መቼ ለታ ምን አልኳችሁ? ራሳችሁን ቀለል አድርጋችሁ ደገፍ በሉና ስታጣ ሳለው ራስህን በጣም ልብ ከተሰማ ራስህን የበታች አድርጋ አስብ። የሆነ ሰዓት ያነ ነግበኔን አስብ። ምክንያቱም ያቺ ልብ አብጣ እብጠት መቼስ ይፈነዳል። የሆነች ሰዓት ከፈነዳች አንተንም ይዛ ነው የምትሄደው። ኒውሮሳይንስ እኔ አይደለሁም ያልኩት። ኒውሮሳይንስ እንዳጠቃላይ እንግዲህ ትልልቅ ሪሰርቾች የተሰሩበት ጉዳይ ነው። ተከታታይ የሆነ በጣም ብዙ ሲሪየስ ኦፍ ዊኒንግ ትሬድስ ከመጡ የቴስቶስትሮን ሌቭልህ ወደድንም ጠላንም ቦዝን ሜን ኤንድ ውመን ከፍ ይላል። ሰረቹት። እኔ ባይዛው የማወራቸውን ነገሮች መለስም እያላችሁ የበለጠ እየሰረቻችሁ የበለጠ ለማወቅ ሞክሩ። ባይዛው እዚህ ጋር እንዳልኳችሁ ዛሬ የምናወራው ወይም እቺን 3 ቀን የምናወራው ሜቢ 30 ቀኑን 5% ነው ብያችኋለሁ። ፈርዘር ማስፋትም ካለባችሁ አስፉት። የቴስቶስትሮን ሌቭል ማደግ በራሱ ዴንጀሮች አሉት፣ ቤኔፊቶች አሉት። ቤኔፊቱ ምንድነው? አዎ ፎከስን ይጨምራል፣ ኮንፊደንስን ይጨምራል። በግብይት ዓለም ውስጥ ኮንፊደንስ ከሌለ ጥሩ ስለማይሆን ጥሩ ነው። ኮንፊደንስ በራስ መተማመንን መፍጠር በጣም ጥሩ ነው። ግን
ራሱን የቻለ ኮተት ራሱን የቻለ ከባድ አደጋ ይዞ ይመጣል። ምን ይዞ ይመጣል? ጋድ ኮምፕሌክስ ይባላል። እኔ ጌታ ነኝ፣ እኔ እንትኑ ፈጣሪ ነኝ፣ በቃ ቦስ ነኝ፣ ካቦ ነኝ፣ እኔን የሚያክል ማንም የለም ትላለህ። ነብይ ነኝ፣ ወልይ ነኝ ትላለህ። የነገውን ሁሉ አዋቂ ነኝ ትላለህ። ለምን? ኦቨር ኮንፊደንት ሆንካ። አይፈረድብህም እኮ 2 ሳምንት ተከታታይ 10 ዊኒንግ ትሬዶች ኖሮ እንዴት ታዲያ እንዴ? እኔ ራሱ እኮ ፎሎ ላርግ ልል እችላለሁ። እያስተማርኩ እዚህ ጋር ቁጭ ብዬ ፎሎ ላርግ ልል እችላለሁ። ችግሩ እንዴት ነው የመጣው? ከየት ነው የመጣው? በምን መልኩ ነው የመጣው? ምን ላይ ተመስርተ ነው? ሎጂክ ላይ ነው? እድል ላይ ነው? ምክንያቱም 10 ተከታታይ እድል ሊኖር እንደሚችል ነው ባይዘው። አይ 10ማ ተከታታይ በእድል አላሸንፍም ይላል አንዳንድ ሰው። ኖ ኔቨር ነው እንዴ። ሶ ይሄ ጋድ ኮምፕሌክስ የሚባለው ሳቤ ሲመጣበት አንድ ሰው ወይም አንድ ትሬደር ምን ማለት ይጀምራል? ማርኬቱን እሱ ኢንፍሉዌንስ እያደረገው ይመስላል። ወደ ላይ ሂድ ሲለው ወደ ላይ የሚሄድ፣ ወደ ታች ሂድ ሲለው ወደ ታች። ሶ ልክ እንደ ማዕበሉ ማለት ነው። ማርኬቱ ማዕበል ሆኖ ሳለ ቺማ ምናምን ብለህ ዳይቭ ልግባበት ብለህ እንደ መቅዘፍ ውቅያኖስ ላይ ከዛ 2 ደቂቃ ሳትቆይ እያዳፋ ትንፋሽ ሲያሳጥር ታምናለህ። ግን አስቀድመህ እኮ ዳይቭዋን ከማሰብ በፊት ሉዝ እንደማታደርግ ነው ሙሉ ለሙሉ እምነት የነበረ። ስለዚህ በጣም ከባድ ዴንጀር ነው ይሄ። ባይዘው በህይወታችን ውስጥም ነው። ልባችሁ እንዳያብጥ በተቻላችሁ ዝቅ ለማለት መሞከር ጥሩ ነው። ማንም የበላያችሁ ነኝ ብሎ ሲመጣ ዝም ብለህ እጅህን አትስጥ። ያንን እያልኩ አይደለም። በዛው ልክ ግን የሆነ ከፍታ ላይ ዝም ብላችሁ ወደ ከፍታ የምትሄዱ ከሆነ በተቻላችሁ ወይ በዝምታ ከፍታን ምረጡ፣ ወይ ሎጂካል በሆነ መንገድ ራሳችሁን ለማስገምገም ለማሳየት ጣሩ እንጂ እኔ ነኝ አትበሉ። አብዛኞቻችሁ ታላቃችሁ ሊሆን ስለምችል እንደ ወንድም ምክርም በህይወታችሁ ላይ ይሄንን ለመተግበር ሞክሩ። ሆነስትሊ ስፒኪንግ መጨረሻ ላይ ተከፋይ ነው የምትሆኑት። ምክንያቱም ልታይ ያለው ሁሌ መጨረሻ ላይ ልደበቅ ባዩ ስለሚሆን ልደበቅ ከማለትህ በፊት ሁለተኛ ትሬደር ጋር ዞር አለልም ከማለትህ በፊት እንረጋጋ። ሪዛልቱ ምንድነው? የዚህ ልብ ማበጥ። ስቶፕ ሎስን ፕሌስ ማድረግ ታቆማለህ። ኦብቪየስሊ በቃ በቁጥጥር ስር ነው። ሌቨሬጅን ደብል ታረጋለህ። እንደምታገኝ ይሰማሃል። 10 ተከታታይ አግኝታል። አሁንም በቃ ባይገርማችሁ ኖ በፍጹም ነገ አላረግም ምናምን ብላችሁ ነገ ልታረጉት ትችላላችሁ። ሪፒቲሽን ይጠይቃል፣ ሀቢት ይጠይቃል። በሆነ ልማድ እኮ ያመጣውን በሆነ ድግግሞሽ ያመጣውን ልምድ በድግግሞሽ ነው ልታቆሙ የምትችለው። ዛሬ ላይ በጣም መጠጥ አዲክት የሆነ ወይ ሲጋራ፣ ጫት ወይ የሆነ ኮኬን ምናምን ባንድ ቀን በቃ በቀኝ ምናምን ሊችል ይችላል ድንገት። አብዛኛው ግን ከተመለከታችሁ በቃ በጊዜ ሂደት ነው፣ ቀስ በቀስ። ስለዚህ እሱ ፕሮብለም ካለባችሁ ያንን በሂደት ማለት ሃቢቹዋል ማድረግ ያስፈልጋል። ባህሪያችሁ ልታረጉት ያስፈልጋል። ምክንያቱም ስቶፕ ሎስህን መተው፣ ሌቨሬጅህን ኦብቪየስሊ ደብል ማድረግ ወዘተ ለማርኬቱ ሃምብል እንድትሆን ወደ ኩርኮማ እየሄድክ ነው። በቃ እንደዚህ ድሮ አስተማሪ እንዲኮረኩም እንደዚህ ጭንቅላትን አድርገህ እንደምትሰጠው ለማርኬቱ እየሰጠ መሆኑን ወቀው። ምክንያቱም አንዷ ትሬድ ያገኘውን ሁላ የፕሪቪየሱን 10ን ትሬዶች ጠቅለላ ስትወስድብህ ምድሯ ጭኝ ስለምትል ማለት ነው። ስለዚህ ስብዕና ትሬዲንግ ስብዕና ይጠይቃል የሚባለው ሰዋዊነት ከትክክለኛ ዲሲፕሊን አኗኗር የማንነት የሐሳቤ የምናምን ጋር ይገናኛል የሚባለው አንዱ ይሄ ነው ማለት ነው። ኦቨር ሌቨሬጅን በዚሁ አጋጣሚ እንደ ናርሲሲስቲክ የሆነ ኢንጁሪም ልትመለከቱት ትችላላችሁ። ለምንድን ነው ትሬደሮች 1 to 500 ሌቨሬጅ የሚገቡት? እኮ it's not about maths by the way። ሂሳቡን ቀምረውት ይመስላችኋል? ኖ it's about ego bro። ኢጎ ነው፣ ራስን መውደድ ነው እንደዚህ ያስቸኮለ። ኦቨር ራስን ከመውደድ የተነሳ ኦቨር ባንዴ ልበልዝቅ በቃ ምናምን ስላልክ ነው። ልብ ማበጧ ነው። አንተ ስል ይቅርታ እኔም ያው ነኝ። ኢጓችን ነው ራሳችንን የመውደድ ራሳችንን የመኮፈስ ከኛ በላይ ማን የማለት ትልቅ ፕሮብለም ስላለብን ነው። ሰው በመሆነ ያ ሁሌም ይኖራል።
በቃ ትልቅዬ ገንዘብ በአንድ ጊዜ መስራት እችላለሁ ምናምን የሚለውን ፕሩቭ የማድረግ እንትን ነው እንጂ በአንዴ ብር አግኝቼ እንደዚህ አድርጌ እንደዚህ ኖ ኢጎ ነው። የእንትናን ስልክ ልግዛ የእንትናን መኪና ኢቨን ቁስ ነው። በጣም ጥቂቶች ሊኖሩ ይችላሉ እናቴን ከዚህ ህይወት አውጥቼ አባቴን እንደዚህ አድርጌ ምናምን ሊል የሚችል። አብዛኛዎቻችን ወጣቶች እንደመሆናችን ልባችን የሚያተኩረው ቁስ ላይ ነው። ራስህን በራስህ ካልገራኸው ትላንት እንዳልኩ ስቶይኩን የፍልስፍና እሳቤ ካልቀመርከው ሞር ካላነበብክ ሌሎች ሰዎች ምን አይነት እሳቤ አላቸው የሚለውን በተደራጀና ኮንክሪት በሆነ ቤዝ ላይ ዕውቀት ላይ ካልመሰረትከው እመነኝ ወዳቂ ነህ። እመነኝ ዛሬ ብትው ይቀላል። ካልቻልክ ዛሬ ቶ ነገርኳችሁ እኮ ብዙ ነገሮች አሉ። ፎሬክሱ ላይ ሆነ ግዴታ ሳትገበያይ ብዙ ገንዘብ መስራት የምትችልባቸው መንገዶች አሉ። ክሪፕቶ ላይ ብዙ ሳትሰቃይ በብሎክቼን ዛይዱ ዞር ብትል ዓለም ላይ የሚገርም ተከፋይ ከሆኑ ስራዎች አንዱ ልትሆን ትችላለህ። ዞር ማለት ካለብህ ዞር በል። እድሜህን አትጨርሰው፣ ወጣትነትህን አትቅጨው። ካልሆነ ደግሞ ንቃ። መንቃት አለብን። ስፔሻሊ እንደ ሀገር እየታረስን ነው። አልገባችሁም? እየታረስን ነው። በቃ እርሻ በሉት ማለት ተመቶ እየታረስን ነው። ያ ደግሞ ያ የመታረስ ታሪካችን ደግሞ እመኑኝም አትመኑኝም የዕውቀት ጋፕ ነው። ሳይኮሎጂም በለው ስለ ሳይኮሎጂ ስለማታውቅ ነው፣ ወይም ስለ ሳይኮሎጂ ለመማር ፍላጎቱ ስለሌለህ ነው። ስትራቴጂም በለው ኢን ዲቴል ማየት ያሉብህን ከዛ ፈርዘር። ምክንያቱም አይሲቲ ትሬደር ሆነ ሙቪንግ አቨሬጅን የምትንቅ ነጋዴ ከሆንክ you're not a trader by the way። ምክንያቱም ዓለም የሚጠቀመው ነው። ለአንተ ላይሰራልህ ይችላል፣ አንተ ስትራቴጂ ውስጥ አይሰራም፣ ለሰዎች ግን አይሰራም ብለህ እንዴት ማለት ምን ቢወጣ ነው ሰው ላይ ጠቁመ ያንተ ስትራቴጂ ትክ የተመታ ነው አንተ ፋራ ነህ ምናምን የምትለው? how come bro? በጣም ትልቅ ችግር ስላለብን ነው። እንደውም አሁን መጨረሻ ላይ ያወራኋትን ስሜታዊ ያወራሁት እኛን መመልከት ያቅተናል ብዙ ጊዜ። እኛ ብቻ ነው የምንለው፣ እኛ ብቻ አዋቂ፣ የሄድኩበት ኮሚኒቲ ብቻ ነው አዋቂ። ዋይ በልቱን ሞላም ጋር እንትናም ጋር ቀሰም ዕውቀቱን ከቻልክ ለሌሎች አስተላልፍ። ምክንያቱም የዚህ ትራፖ አሁን ሌቨሬጅ በያነሷት ፖይንት ላይ ትልቁ ወጥመዱ ምን እንደሆነ ታውቃላችሁ? ስግብግብነት አይንህን ያወረዋል። የሪዩንስ ፕሮባቢሊቲ የሚለውን ያመጣብሃል። ትላንት እንዳልኩ አይንህን ጨፍነ አንድ ደረጃ እንኳን አንትቶ አይንህን ሳጨፍን በየሄድክ ደረጃ ያለ መስሎ እንኳን የሆነ አስፋልት ላይ እንደዚህ እንትን ስትል እንዴት ነው ልብ ስልብ የምትለው? በቃ እንደዛ ነው ግሪድ። አይንህን እውር ሆነ እንደመራመድና የሆነ ሰዓት ላይ ጉድጓድ እንደማግኘት አይነት ታይፕ ኦፍ ቲንግ ነው። ያሳውራል። በዚህ ሳቢ ውስጥ የሚያልፉ ትሬደሮች ምን ያህል ገንዘብ ሰራን ያ ትሬድ ከሰራ በቃ ሐሳቢያቸው ሁሉ ገንዘብ ነው። ሲነሱ ራሱ ተውት፣ ይሄ ፕላን ምናምን ተውትና ኢቭን የትሬዲንግ ቻርቱን ሲያዩት ራሱ በዚህ ትሬድ ምን ያህል ገንዘብ ነው የማገኘው ነው እንጂ ምን ያህል ላጣ እችላለሁ የሚለው ፈጽሞ እንዳታዩ ነው የሚያደርግ። ፈጽሞ ምን ያህል ወደታች በቃ ጭራሽ አታይ፣ ጉዳትህን አታይ፣ በየቱ በኩል ልትጠቃ እንደምትችል አታይ። እኔ ብቻ ነኝ እያልኩ ነው። ካቦና የሰፈሩ ግብድያ አንተና ግን በመጽሐፍ ቅዱስም በምንም እኮ ከሄዳችሁ ላይክ እንደ ዳዊትና ጎልያድ ማለት ነው። በተጠረኩ ልትወርቅ ትችላለህ ታይፕ ኦፍ ሂስትሪ ነው። ጭራሽ በኢትዮጵያ እኛ የሆኑ የፓርላማው ሰውዬ 11% አደገ ምናምን ሲል እኮ ኢትዮጵያ እንዳሉት ነው። በቃ የትሬዲንጋችን እንትን እኮ አንተ ኢትዮጵያዊ ትሬደር እንደዚህ እስከምንል ነው። እኔ ብዙ በአስተማሪነት 4 ዓመት ተኩል አሳልፌያለሁ። በነፃ ስላስተማርኩ ደግሞ ማን ምን እንደሆነ በደንብ እንድለይ አድርጎኛል። ኦፕን ስለሚሆኑ ልጆቹም እኔም ኦፕን ስለምሆን በጣም ብዙ ችግር አለብን። ስለዚህ ልባችንን ባናሳብጠው ጥሩ ነው። በዚሁ ጋር ኢትዮጵያዊነትን ካነሳን አይቀር ደግሞ ቢግ ብሬክ ሲንድሮም የሚባላል። በተለይ በዚህ በቃ በድህነት ወይም ገና እያደጉ ባሉ ሀገሮች ላይ የሚታይ ትልቅ ፕሮብለም ኢንፍሌሽን፣ ሃይፐር ኢንፍሌሽን ምናምን በበዛበት በየዕለቱ ገንዘብ እየወደቀ ባለበት
የዛሬ ዓመት 5 ብር የገዛው ዳቦ ዛሬ 10 ብር እንደሆነ እያወቅ ነገ የዛሬ ዓመት ወደፊት ደግሞ 15 ብር እንደሚገባ በምታውቀው ኢኮኖሚ ውስጥ ትንንሽዬ ስቲዲ ጌኖች ወይም 5% ምናምን ጌኖች ለአንተ ምንም ኢንሰፊሽንት ነው፣ ህይወትን አይቀይርልህም፣ አይታየም። እቺንም አግኝቼ ምን ይሰራልኛል? የሆነ መንጃ ፈቃድ አውጥቼ የሆነ ታክሲ ሹፌር ብሆን ወይ ያላነብ ሰራ ይቀልኛል ልትል ትችላለህ። ምክንያቱም ስትሰማ ወያላዎች በቀን ታክሲው 4000 ብር ከሰራ 1000 ብር ለባለቤቱ ከሰጡ እኩል 1500 ይካፈላሉ። ስለዚህ በወር ስትመጡ 40000 ብር ሊያገኝ ይችላል። እንዴ እሱን አልሆንም እንዴ ምን አከበይ ልትል ትችላለህ። ለምን? ቢግ ብሬክ ሲንድሮም ስላለብን። ቅድም እንዳልኳችሁ ድሆች ነን። ያለንበት ሲቹዌሽን እንዳለ የተጣበበ ነው፣ በዚህም በዛም የተሳሰረ ነው። አይፈረድብንም፣ እየፈረድኩባችሁ አይደለም። ለምን ፈለጋችሁ እያልኳችሁ አይደለም። ህይወታችሁን ለመቀየር ቤተሰቦቻችሁን ለመቀየር ይገባኛል፣ የእውነት ይገባኛል ከልቤ። ግን እንደዛ ደግሞ አይደለም ጌሙ ብራዳ። በቃ ትበላለህ። እኔ ስለተበላው ነው፣ ማት ጊዜ ስለተበላው ፈጣሪ እዚህ ጋር አምጥቶ ያስቀመጠኝ እንደው በቁድራው ስለፈለገና ስለወደደኝ እንጂ እኔ ፐርሰናሊ በራሴ ውድቀት እኮ አልኳችሁ በጣም ብዙ ላስተምራችሁ እችላለሁ። ለዛ ነው እዚህ ጋር ቁጭ ብዬ ስለፈለፍኩ ትላንት እኔ የሰራሁትን ስህተት እናንተ ለምን ትደግሙታላችሁ? ሞልሽ የሰራውን ስህተት ለምን እናንተ ትደግሙታላችሁ ነው ዋና ኢሰንሱ። ስለዚህ ይሄ ፕሬሸር ደግሞ ዋና ባህሪያቶቹ በኢትዮጵያዊ ትሬደሮች ላይ ምንድነው? አንደኛ ማለት ባህሉ ራሱ ካልቸራሊ የሆነ በቃ ወዲያው ራስን ችለ ከቤት እንድትወጣ ወይ ምናምን ብዙ ነገሮች አሉብን ምንም ሳንደራጅ። በእርግጥ እንደውም የኢትዮጵያ ቤተሰቦች በጣም ጥሩ ናቸው። እስከ 30-40 ዓመትም ቤተሰቦች ጋር የሚቀመጥ በጣም ብዙ ኢትዮጵያዊ አለ ሆነስትሊ። ስለዚህ ያ ከካልቸር አንፃር የሚመጣብን ፕሬሸር ኦብቪየስሊ ወደ እነዚህ ነገሮች ይመራናል። ሎተሪ ቲኬት ሜንታሊቲ እንዲኖረን በቃ የሆነ ሜም ኮይን ወይ ሺት ኮይን ፋኖሶች ከጠሩ ወይ ናቲ በኮርማ አናሊሲስ የሆነ ነገር ካለ በቃ በሌለ ባለ ምናም ከማዘር ምናም እንደዚህ ብለ ባዘር እንደዚህ ብለ ተበደረ ወይ እንትን ብለ ዋይ ኮንሲስተንት ጌን ለማግኘትና 1% በቀን እያገኘ በአመቱ መጨረሻ እኮ ባይ ዘ ዌይ እንደው የሪስክ ማኔጅመንት ጉዳይ በደንብ ኢን ዲቴል አላያችሁትም እንጂ ኤክስፖኔንሻል ኮምፓውንዲንግ ኤክስፖኔንሻል እጥፎች እየሆነ ነው የሚሄደው። መነሻውን ብቻ አትዩ። ይሄንን ካልኩሌሽን ዝም ብላችሁ ራሱ ጠይቁት እስቲ 10 ሳንቲምን በየቀኑ ደብል እያደረኩት ቢሄድ ስንት ይደርሳል ብላችሁ ማለት ደብል ትሰራላችሁ ትሬዲንግ ላይ አይደለም ግን 10 ሳንቲም በወር ምን ያህል እንደምትሆን ዝም ብላችሁ ለራሳችሁ ሆምወርክ ልስጣችሁ። ደብል እያደረገች ብትሄድ 10 ሳንቲም ስንት ትሆናለች በል እስቲ ጠይቅ። ስለዚህ መረጋጋትን የመሰለ ስቴፕ ባይ ስቴፕ መሄድን የመሰለ ጉዳይ የለም። ከዚሁ ጋር ለማንሳት እንግዲህ አሁን ሁለተኛውን ይሄ ግሪድ የምንለውን ስግብግብነት የሚለውን ስሜት ካነሳን አይቀር የዲስክ አፕሊኬሽኑን እንመልከት። ግሪድ ፕሮፋይሎች የሚባሉት ሃይዲ የሆኑና ሃይ አይ የሆኑ ግለሰቦች ናቸው። ሃይዲ ወይም ዶሚናንስ ውስጥ የሚካተቱት ፐርሰናሊቲዎች ግሪድን ስግብግብነትን አግሬሽን አድርገው ነው የሚወስዱት። አግሬሲቭ ሆነው ቅድም ሞላ እንዳላችሁ በጣም አግሬሲቭ ናቸው። እንትና ምን አለኝ እንትና ምን ሆነ አያገቡም። ማርኬቱን ኮንኪር ማድረግ ነው የሚፈልጉት። ተቆጣጣሪ መሆን ነው የሚፈልጉት። ሙሉ ለሙሉ በቃ እንትን ናቸው፣ ወታደሮች ናቸው። ላይክ ወታደርም ሳይሆን ወታደር መሪ ናቸው። አይሰሙም። ስለዚህ ፊወር እዚህ ዲ ውስጥ ከሆንክ ድንገት በዚህ ነገር ልትጠቃ ስለምትችል ራስን ተመልከት። $1000 ካገኘ 2000 ነው የሚታይ። በቃኝ ብላ አትወጣ። እዚህ ማገደረስኩ ምን አገባኝ እንዴ ልጨምር እንጂ ነው የምትለው። ሬክለስሊ ይሄ እንደው በቃ ስሜታቸው ዲዎች ፒራሚዲንግ ነው። ፖዚሽን ላይ ፖዚሽን መጨመር፣ ፖዚሽን ላይ በቃ ኮንኪር ማድረግ እንዳልኳችሁ መቆጣጠር፣ ሁሉንም መያዝ። ሁለተኛ ፐርሰናሊቲዎች በዚህ በግሪድ በስግብግብነት የሚጠቁት ትሬዲንግ ላይ ሃይ አይ ኢንፍሉዌንሶች ናቸው ወይም ኢንፍሉዌንስ የምንላቸው ማለት ነው። የነሱ ደግሞ ሶሻል ነው፣ ማህበረሰብ ወይ ግሪድ ነው። የነሱ ደግሞ አይዎች በጣም በቃ ያስቋቸዋል። በሆይታ ላይ የተመሰረቱ ናቸው። ስክሪንሻት ዊነሮች ናቸው። ስክሪንሻቱን አሸንፎ ወይ እዚህ ጋር መጥቶ ቲክቶክ ላይ ለጥፎ ብዙ ላይክ ማግኘት ወይ እዛ ግሩፕ ላይ አደኛ ምናምን የሚባለው
$1000 ከማግኘት ይበልጥበታል። አይገርማችሁም? የሚያገኘው ሳቲስፋክሽን አንዳንድ የሰው ልጅ ተፈጥሮ ወይ ኢንስታግራሙ ወይ ቴሌግራሙ ላይ ለጥፎ የሆነ በቃ ደጋፊ ማግኘት፣ ጎበዝ መባል፣ ትሬዶችን በቃ በጣም ለረጅም ጊዜ በጣም ብዙ ፐርሰንቴጅ ያስገኙልኛል፣ ይሄ ሾው ኦፍ እንዳደርግ በቃ ያደርገኛል ብለው ለረጅም ጊዜ የሚይዙ ታይፕ ኦፍ ትሬደሮች ናቸው። በዛ ላይ ይሄ ስግብግብነታቸው ከሶሻሉ ኤክስፐሪመንት ብቻ ሳይሆን ችግሩ በሆይ ሆይታና ይሄ ኢንዲቴል ስርዓት ያለው ጥናት አድርገው አይደለም፣ በሆይ ሆይታ ላይ ተመሰረተ ነው። ስለዚህ እነዚህን ታይፕ ኦፍ ግሪዶች ማሸሽና በጣም አተኩረን ልንሰራ ይገባል። ይሄንን ስል ግን አሁን ለምሳሌ ሃይዲ ወይ ሃይ ሜጀርሊ በግሪድ ይሰቃያሉ ስል ኤስ እና ሲ ላይ የለም ማለት አይደለም። በደንብ ነው ያለው፣ ሁላችንም ውስጥ አለ። ሁላችንም ሆዳሞች ነን። የሆዳምነት ልኬትህ እንጂ የሚለያየው ሁላችንም ሆዳሞች ነን። ስለዚህ በተለይ ግሪድ ላይ ስግብግብነት፣ ቀስ ብሎ ማደግ፣ ኮንሲስተንት የመሆን ጉዳይ እንጂ የአንድ ቀን ጉዳይ አለመሆኑን ማራቶን እኮ ልክ ማራቶን ሲጀምር 100 ሜትር የመጀመሪያው 100 ሜትር በ10 ሰከንድ ነው እንደ ዩዛይን ቦልት የሚጨርሱ። ዱብ እኮ እያለ እኮ ነው የሚሄደው። ምክንያቱም ያውቀዋል ገና የሚጠብቀውን ተራራ፣ ቁልቁለት፣ አስፋልት፣ ፀሐይ ምናምን። ትሬዲንግ ማራቶን ነው አባቴ። በቃ የምር ከልቤ ማራቶን ነው። ማን ሲቀየር እስቲ እኔ እኮ አንድ ሰው ማን ሲቀየር አይታችኋል? አንድ ሰው አምጡ እስቲ። በ2 ወር በ3 ወር በትሬዲንግ እኔ የተቀየረ እኔ ቦታ ሰጥቼ እዚህ ጋር መድረክ ሰጥቼ ቃለ መጠይቅ አረጋዋለሁ። እንደዛ አይነት ሰው ካመጣችሁልኝ በ2 ወር በ3 ወር ህይወቱን የቀየረ ካለ በትሬዲንግ። አዎ ክሪፕቶ ባብል ነበር፣ ልክ ነው። እኔም እድለኛ ነበርኩኝ፣ ሞመንቱ ላይ ገብቻለሁ። የሱ ግን ለምን አንተ እንደ እሱ ጋር ማለት የሆነ ሰውዬ ሎተሪ ደርሶታል ብለህ ዝም ብለህ በየቀኑ $200-300 ወይ ብር እያወጣ ሎተሪ ትገዛለህ? አትገዛም። ምክንያቱም 365ኛው ቀን ላይ የማይደርስ ከሆነ እስከ 365 ቀን በዳዴ ነው የምትሄደው። በቃ ኧረ አባቱ ስለ እግዚአብሔር ምናምን እያልክ ማለት ነው። ስለዚህ ቆም ብሎ ማሰብ ያስፈልጋል። ወደ ሶስተኛው የዛሬ ዝግጅታችን ክፍል ስንመጣ ሆፕ ኤንድ ሆፕ ሳይክል የምንለውን እንመለከታለን። ፍራንሲስ ቤከን የሚባል ሰውዬ በጣም አንድ ጥሩ አባባል አለችው። ተስፋ ማለት በጣም ገራሚ ቁርስ ነው። በጣም የሚገርም ገራሚ ቁርስ ነው፣ ግን ደግሞ የመጨረሻ የተመታ የማይሆን እራት ነው። እቺን በደንብ አስምሩባት። ተስፋ የሚገርም ቁርስ ነው፣ በጣም የማይሆንና ተረብል የሆነ እራት ነው። ትሬዲንግ ላይ the most destructive የሚባለው the most አስተሳሰብን፣ እሳቤህን፣ ልኬትህን እንዳለ የእሳቤ መዋቅርህን ሁላ ዲስትራክት የሚያደርገው ወደ ሌላ እሳቤዎች እንድትሄድ የሚያደርገው ተስፋ ነው። ተስፋ በጣም አስቸጋሪ ናት። ተስፋንና ስትራቴጂን እናያቸው እስቲ። ቅድም ያልኳችሁ የቴዎሎጂካል ኮንፍሊክቱ ከየት ነው የሚመጣው? ከህይወት ኮንቴክስት ከወሰድ ነው። በህይወት ውስጥ ሆፕ ተስፋ ኦብቪየስሊ ፈጣሪያችን ተስፋ እንዳቆርጡ ብሎናል። ቨርቹ ነው፣ ራሱን የቻለ ስነ ምግባር ነው። እሱን አጥፉት አላልኩኝም። ሃርድ ታይሞች ሲመጡብን፣ ችግሮች ሲመጡብን በፈጣሪ ተስፋ ካደረክ አትወድቅም። ያንን እኔ እየደለትኩት አይደለም። ይሄ ከላይፍ ፐርስፔክቲቭ ነው። ቴዎሎጂካል ኮንፍሊክት ያልኳችሁም ከእምነታችን ከመጽሐፍ ቅዱስ፣ ምክንያቱም በመጽሐፍ ቅዱስና በቁርአን ምሰሶ ላይ የተቀመጠች ሀገር ናት። እዚህ ጋር ቢቆጠር 194 ሰው ግማሽ ወይ ክርስቲያን ወይ ሙስሊም ነው። ከዛ መደብ ውጪ ምናልባት 2-3 ፍሬ ኤቲስት ካገኘን አላውቅም እኔ ኢትዮጵያ ውስጥ። ከዛ ውጪ ግን ከሁለቱ አንወጣም አይደል አብዛኞቻችን። ስለዚህ የሆነ የእምነት መሰረት ይኖርናል። ነጩን ነው የምናወራው። ማንም እዚህ ጋር አምጥቶ የማያወራላችሁ ነው የማወራው የምላችሁ። አም ናት ፕሪቺንግ ይሄ ቁርአኑን ወይ መጽሐፍ ቅዱሱን ልነግርህ አይደለም፣ ግን በየቤትህ ላይ የምታደርገውን ጧት ተነስተህ ለማድረግ የምትጥረውን ውስጥ ያለው፣ ምክንያቱም ኢትዮጵያዊ ሆነ ካደክ በዛ ኮንዲሽኒንግ ስላደክ። ስለዚህ እምነት ጋር የሚጋጨውን ፓርት ነው ወይም በእምነታችን ውስጥ ተስፋ ማድረግ which is phase የሶሳይቲ እኮ ምሰሶ ነው አይደል እንዴ? ማህበረሰቡ እቺ ሀገር እኮ የቆመችው እኮ እውነት ለመናገር በፈጣሪ ፍራቻ ነው። ብዙ ጊዜ ነው የማምንበትም ትክክለኛ የሚሆነ ነገር እንጂ አሁን ኮቪድን የምናመልጥ ህዝቦች ሆነን ነው በሃይገር እንደዛ
አንገትን አውጥተ በሩ ምናምን እንደዚህ ልብስ በሩ መዘጋት አቅቶት በአንበሳ አውቶቡስ የምንሄድ ማህበረሰቦች ለምን ይዋሻል አይደለ? ተስፋ ስላለን ነው። ተስፋችሁን እንዳቆርጡ በፍጹም። ትሬዲንግ ጋር ግን ስትመጣ ከገበያ ኮንቴክስት ግን ስታነሳው ማርኬቱ ኢንዲፈረንት የሆነ ማሽን ነው። አያገባውም ስለ ተስፋ፣ ስለ አንተ ጸሎት፣ ስለ አንተ የቤት ኪራይ ሂሳብ፣ ስለ አንተ ልጅ ዳይፐር ምን ስታስቡ ምን አገባው? ከልቤ ምን አገባው? ምን አያገባው። ሲጀምር አያውቃችሁም። እኛን እንኮ ማርኬቱን የምናውቀው። ትልቁ ኤረር ትልቁ ስህተት የሚመጣው ምንድነው? አናሊሲስን ወደ ምን እንቀይረዋለን? ወደ ጸሎት። ቅድም እንዳልኳችሁ ሆፕ ውስጥ የምንገባው ስትራቴጂ ስናጣ ነው። እዛች ሞመንት ላይ የገባንባትን ሁነት ስለማንረዳ ነው። ጦርነቱን ስንጀምረው ትክክለኛ ስትራቴጂ ይዘን ስላልገባን ነው እንጂ ስለምንኖረው ሀገር በደንብ አድርገን ብሉፕሪንቱ ካለን በደንብ አድርገን ስለ ከተማው አወቃቀር ካወቀን እኮ መውጫ ቀዳዳ እኮ እናጣ። ቅድም እንዳልኳችሁ ልክ ስንከበብ ጦርነቱን ጀምረን ወደ ፈጣሪ ምንም ስትራቴጂ በቃ ፈጣሪ በቀኛ አርገኝ። ስለዚህ በማንኛውም ሞመንት እናንተም ብትሆኑ ትሬድ እያደረጋችሁ በቃ አይ ሆፕ ኢት ካምስ ባክ እንደሚመለስ ተስፋ አለኝ የምትል ድምጽ ካወጣችሁ እመኑኝ ወይ ላይክ እንደምትመለስ ተስፋ አለኝ ብቻ ሳይሆን ትንሽ ደግሞ ጠንከር አድርገን አምላኬ በቃ ይሄንን ስለትገባል ይሄንን እንደዚህ ይሆናል ይሄንን እንደዚህ ይሆናል ማለት ከጀመርክ እዛች ሞመንት ላይ ኦፊሻሊ ከትሬደርነት ወደ ቁማርተኝነት ተዘዋውረሃል። በፍጹም ትሬደር ነኝ እንዳትል ጋምብለር ነህ። ቫሞስ ነው አባቴ። ኦድ ምናምን እንደምትሉት ነው የሚሆነው። በቃ እንዳልኳችሁ እንደውም እንደ ማህበረሰብ ስለ እግር ኳስ እየተወራለን ምናምን ስላደግን ፕሪሚየር ሊግ ላይ አሲዝ እመነኝ ግሎባል ኢኮኖሚ አይሰማም። እመነኝ የዎል ስትሪት ወልፎች አይሰሙም አባቴ። እንደንዝርት ነው እንደዚህ የሚጫወቱብን። ስለዚህ የሚያዋጣ ምረጥ እንደው እንደዛ ከሆነ የዛች ሞመንት ላይ ቆም በል በቃ ቆም። እንደው አደራ ናቲን አስታውሱ በፈጠራችሁ። ምክንያቱም እኔ ማዝነው በቃ ማለት ወልደውን የት ቦታ በደረሰልኝ ምናምን እያሉ ለሚቸገሩ ለሚሰቃዩ ስንትና ስንት ዓመት ለተቸገሩልን እናትና አባቶቻችን ነው። ለእናንተ ብቻ አይደለም። እመኑኝ ከልቤ ማለት ነው። የእውነት ከልቤ እኛ ለሚደርስብን የኢሞሽናል ዳሜጅ ኢትስ ናት ኤ ኖርማል ዋን በትሬዲንግ ዓለም ዝም ብለ የሆነች ሱቅ ከፍተ ከሰርኩ ብለ የምትወጣው አይደለም። ኢሞሽንን እንዲያገላብጦ በደንብ አድርጎ አሽቶ ነው የሚለቅ። ከዛ ኖርማል ላትሆንም ትችላለህ። እኔ ነገርኳችሁ እኮ አንድ ወር ሙሉ ልክ እንደ እስር ቤት እንደዚህ ምግብ ይመጣልኛል፣ በስር ይሰጠኛል። ከዛ በቃ በስር በር ከፍታለሁ፣ ምግብ እቀበላለሁ፣ በቃ ዘጋዋለሁ። በቃ ለአንድ ወር ከሰው ከጓደኞቼ ምናምን አፍሬ ስለ ቢትኮይን ለፍልፌ ምናምን በቃ የሆነች ገንዘብ አገኘሁኝ። እንዳልኳችሁ እስከ 620,000 ሲገባ በቃ ደረቴ ምና አትሰማምና የዛኔ ማንንም የለ። ተይ አንቺ ነገር ጎልድ ኮስት እንዳይሆን እንትን እንደ አረተይ ማንንም ስለማያውቀው ማለት ነው። ከዛ ምን ውስጥ ልግባ? የምር ምን ውስጥ ጓደኞቼም በምን አይልኝ ግዛ ያልኩትን ፍሬንዴን እንዴት ሊው ከ20,000 ላይ ገዝቶ 3,000 ሲገባ እንዴት ሊው? ከማህበረሰብ ያወጣል፣ ከማንነት ያወጣል። ትልቁ ፕሮብለም እሱ ነው። ስለዚህ በጣም መጠንቀቅ አለብን። ከዚሁ ከተስፋ ሳንወጣ ሶስተኛው እንግዲህ በመጀመሪያ ፊር አይተናል። አሁን ሁለተኛ ግሪድ አይተናል፣ ስግብግብነትን። ሶስተኛው ተስፋ ነው። ተስፋን ደግሞ ስንመለከት እንዳልኳችሁ ተስፋና ስትራቴጂ ቴዎሎጂካል ኮንፍሊክት ስላላቸው ላይፍ ኮንቴክስት በዚህ በኩል ኢትዮጵያዊነት የሚል ተስፋ እንዳትቆርጥ በፈጣሪ በኑሮ በምናም ይላል። ማርኬት ኮንቴክስት ጋር ስትመጣ ግን ተስፋ የሚባል ነገር ዝር እንዳይል ወደዛ ሄድ አልሰማም ብሎ ይኮረኩማል። ለዚህኛው ኮንትራዲክት ስለምታደርግ መመልከት ያስፈልገናል። ሆፕን ከስትራቴጂ ጋር እንዴት ነው ማካሄድ ያለብኝ? ሁለተኛው መቼ ማክሰኞ አይ ቲንክ ሰንክ ኮስት ፋላሲ እና ኢንዶመንት ኢፌክት የሚባል ነገር አንስተናል። ሰንክ ኮስት ፋላሲ የሚሉት ለምሳሌ $200 በቃ ኦሬዲ አጥቻለሁ። አሁን ሉዝ ካደረኩት ያ ገንዘብ ወደ ገበያው ወደ ሌላው በቃ ሄደ ማለት። ስለዚህ ከጠበቅኩ ግን ሞላ ሲያስተምረን ሁሌ ገበያ ዝም ብሎ ባንድ አቅጣጫ ሄድም ብሏል ይመለሳል ብሎኛል። ስለዚህ በጠብቀው
ብለህ እዛው ትዋጣለህ። ማርኬቱ ስላንተ አያገባውም። ካንተ በላይ ሳይሆን በቃ ከማን በላይ ልበል? ከሀገርህ በላይ። ሀገርህ በጣም በቃ ትልቅ ናት አለ አንተ በኢኮኖሚም ከአንተ ኢኮኖሚ ሀገርህ ኢኮኖሚ መቼስ በጣም ትልቅ ነው። ኢትዮጵያን አፍሪካን ምን አይሰማም። በቃ አስባችሁ ዶላርን እኮ ከካሽ መደመደ ማርኬቱ ምን ማለት ነው? እና ገበያ የምንለው እንዳልኳችሁ አንድ ሰውዬ ቁጭ ብሎ እንዲህ የሚለው ጉዳይ አይደለም። ኢትስ የሁላችንም የምንሳተፈው ግለሰቦች ምንድነው ብለናል? ድምር የሳይኮሎጂ ውጤት ነው ብለናል። ያንን የመከተል ጉዳይ ነው ብለናል። ስለዚህ ይሄ ሰንክ ኮስት ፋላሲ ገና ለገና በቃ ያድጋል እያለን መጠበቅ ሆፕ በቃ በሆፕ በተስፋ በቃ ካሁን ማለት ይሄ ዲሲፕሊነሪ አለመሆንህን ጎልህን ፕላንህን አለመጠበቅህን ማሳያ ስለሆነ ራስህን መጠበቅ አለብህ። ከዛ ደግሞ እዚሁ ጋር ኢንዶመንት ኢፌክት የምትባለዋ ጉዳይን እናንሳ which is by the way የሆነ ነገር ስንገዛ ሲምፕሊ እኛ ጋር ስለሆነ ብቻ የኛ ስለሆነ ብቻ we value that thing more አሪፍ ቦታ እንሰጠዋለን። ኤግዛምፕል ልስጣችሁ። መግዛትን ተውና ታክሲ ውስጥ እየሄድን አንተ እየነዳው እኮ አይደለም የታክሲ ሹፌር ቃልቃላ ነው። በቃ የማይሆን አነደድ በቀኝ ይደርባል ምናምን ከዛ ያኛው ሰውዬ አሁን ምንም ያላጠፋውና እንዴ አንተ ምን ሆነ ነው በቀኝ የምትደርበው ምናምን ሲል ከሹፌሩ በላይ አትብራ ምናምን ብለ አጥፍተናል እኮ ሰውዬው የራስ ሹፌር እኮ አጥፍቷል። ምናምን ብለ በቃ የምንቀውጠው እኛ ነን። አይገርም? እኛ እዛ መኪና ውስጥ ስላለን በጣም የሚገርም እኮ ነው የሰው ልጅ። ማርኬቱም ላይ ስትመጣ የሆነች ነገር አንተ ባይብለ ገዛህ አይደል? ቫልዩ ከፍ ይላል። ቫልዩ ተሰጠዋል። አንተ ጋር ብቻ ስለሆነ ማለት። ስለዚህ የሆነን ኮይን የሆነን ፔር አንተ ስትገዛው ሰብኮንሺየስሊ ለዛ ነገር ሃየር ቫልዩ ትሰጠዋለህ። ሌላው ማርኬት ለዛ ነገር ቦታ ከሚሰጠው ኮምፓራቲቭሊ ስታወዳድረው ለዛች ነገር ሰብኮንሺየስሊ አንተ እኮ አታውቀውም። ሰብኮንሺየስሊ ግን ሳታውቀው ለዛ ነገር ምን ትሆናለህ? ሃየር ቫልዩ ትሰጠዋለህ። then you marry the position ታገባዋለህ። ያንን ፖዚሽን አትወጣም። በቃ ካላተረፍክ አትወጣም። ስትከስር በቃ ብሎ ያደርግብሃል ላይን እያየ። that is በጣም ትልቁ ፕሮብለም። ስለዚህ ኢንዶመንት ኢፌክት የሚባለው አታችድ አትሁኑ። አታግቡት። ቻርቱን አያገባውም ስለ እናንተም ስለሱ ስለ ፕላናችሁ እንጂ የሚያገባችሁ ስለዛ ቦታ ያ ነገር የናንተ አያገባችሁ። በተለይ ክሪፕቶ ላይ ስፔሻሊ ካላችሁ ይሄ ጉዳይ በጣም ይመለከታል። the same thing ጎልድም ጋር በጣም ማስተዋል አለባችሁ። ከዛ ስለ ተስፋ የመጨረሻውን ስናነሳ የዚህ የባክ ሆልደር ሳይኮሎጂ ነው። ስፔሻሊ ክሪፕቶ ላይ ይሄ በጣም የክሪፕቶ ስፔሱን የደበላለቀው አብዛኞቻችን ስፔሻሊ ክሪፕቶ ላይ ያላችሁ ልጆች ብዙ የተሰቃያችሁበት ነው። የሆነ ቶፕ ላይ እንገዛለን ወይም ቡል ማርኬቱ ጀመረ ብለን እንገዛለን። እርግጠኛ ነኝ ከባለፈው ማርች እና ፌብሩዋሪ ጀምሮ እንኳን ምን ያህል ድሮፕ እንዳደረገባችሁ ፈጣሪ ይወቀው። ሶ የመጀመሪያው ስቴጅ ምን ይሆናል? መውረድ ሲጀምር ዲናያል ነው። ኢትስ ጀስት አ ኮሬክሽን። ምን ሆነ ነው ክሪፕቶማ ላይ መለስ ያላየም እንደ 2021 ላይ እንዴት እንደዘጋጉት። ከዛስ ስቴጅ 2 ስቲል መቀነስ ቀጥሏል። ግን ማርኬቱ ባርጌኒንግ ውስጥ ትገባለህ። በቃ ወደ ብሬክ ኢቭኑ ሲመለስ አይሸጣል ወጥናት ግድ የለሽ በቃ ብሬክ ኢቭን ምን አጨናነቀ? ብሬክ ኢቭኑ ላይ በቃ ያስካትን ግድ የለም በቃ ብሬክ ያርግ የሆነ ማረጋገጫ ይምጣ። አሁንም ግን ይቀጥላል። አይሰማ ዲስፔር ይመጣል። ፕራይሱ ከ50% 90% ወርዶባል። ስለዚህ ዛኔ ትሰበራል። ስብራት ላይ ማን ትዝ ይላል? ፈጣሪ ትዝ ይላል። ወደ ምን ትመለሳለህ? ወደ ተስፋ ትመለሳለህ፣ ወደ ሆፕ። ይሄ የሎንግ ተርም ኢንቨስተር ኤክስኪውዝ ነው እኔም ስላለሁበት ማለት ነው። ትሬደሩ ምን ማድረግ ይጀምራል? በቃ ይቀመጥ፣ ፈጣሪ ያውቃል። በቃ አምላኬ አንተ ታውቃለህ፣ ይሄንን ብር ከየት አምጥቼ እንዳያስገባው ታውቃለህ፣ አንተ ነህ የምታውቅልኝ። በቃ እኔ ያለበለዚያ እኔ ራሴን ሊሰቅል ነው በቃ ምናምን ማለት ትጀምራለህ። የዛኔ ምን አልኩ? ትሬደር አይደለም። ጥሩ የሆንክ ጋምብለር በቃ ለገበያው ጥሩ የሆነ ገቢ አስገቢነ በቃ ይንከባከባል። ነገም ማምጣ እያለ ይንከባከባል ገበያው ማለት ነው። ስለዚህ ወደዛ መሄዳችን አይቀርም ማለት ነው። እንግዲህ እንዳጠቃላይ እስካሁን ባለፉት 1 ሰዓት ከ20 ከ10 አካባቢ ስለ ስሜቶቻችን በደንብ ጎንጉነናል። ከዚህም በላይ ማውራት ይቻላል። ከላይ ነው ያወራሁላችሁ።
ኢን ዲቴል መኬድ ይቻላል። ከሰዓታችን አንግል ያሉብንን ሜጀር የስሜት ስህተቶች አይተናል። አሁን እንዴት ነው ኢሞሽናል ዲሲፕሊን የምናመጣው ታዲያ? ናቲ እሺ ለፈለፍክ ችግሬን ነገርከኝ። ኦኬ እሺ ጠንቋይ ነህ፣ ግን መድኃኒቱ ምንድነው? እንዴት ነው ይሄንን ሳይክል ማለት ልሰብረው የምችለው? ምክንያቱም እኮ ልክ እኮ ነህ። በቃ አንተ እኮ የነገርከኝ እኮ ልክ ነው። ትላንት አፕን አድርጎብኛል እኮ አይገርምም? በቃ ኢቭን ስማር እኮ እኔ አውቀዋለሁ እኮ አንተ ከማለት ከመንገድ በፊት ራሱ ቋቋ። ግን እንዴት ልቻል? አብዛኛዎቻችን ይሄንን የማንችለው ኢሞሽናችንን ሰርፓስ ማድረግ ስለምንፈልግ ወይም ሰርፓስ ማድረግ ይቻላል ብለን ስለምናስብ ነው። ኢሞሽኔን በቁጥጥሬ ስር በእኔ በቃ ኃይል ስር ነው፣ ኮምፕሊትሊ ማቆም እችላለሁ፣ አለመናደድ እችላለሁ እንትን ማለት ኖ አባቴ። ስካፎልድ ነው በቃ ስካፎልድ የሚባለው ይሄ ስካፎልድ ድሮ በእኛ ጊዜ ባጠና ነበረ። ፎቅ ምናምን ስካፎልድ ማለት ማጣቁ ከሆነ ፎቅ አሁን ቀለም ሲቀባ ባጠና ነው። አሁን እንደውም ብረት በብዛት ይታያል። እሱ ስካፎልዲንግ ይሄ በቃ ውቅሩን ምናምን ወይም ደግሞ ሙሉ መሰረቶች የፎቅ መሰረቶች ይሰራል ማለት ነው። ቢሄቪየርን ደገፍ እያደረክ በሆነች ነገር ከዛ ድጋፏ ደግሞ ፕራክቲስ ናት። የተለያዩ ፕራክቲሶች አሉ፣ እነሱን ፕራክቲሶች መስራት። ምክንያቱም ማይንድ ወደዚህ አቅጣጫ የገባበት ራሱን የቻለ ምክንያት ስላለው እዚህ ጋር የደረሰው በሆነ ልምምዶች ነው። የሆነ ነገር አስለምደኸው ነው፣ ደጋግማ አሳይተኸው ነው። ስለዚህ ያለ ቻንስ ምንድነው? በተደጋጋሚ መልሰ ከዛ ነገር ስለመውጣት ማሰብ ነው ማለት ነው። የመጀመሪያው ምናልባት 1-3 ቴክኒኮችን አነሳላችኋለሁ። አንደኛው ማይንድፉልነስ የሚባለው ወይም ይሄ ሜታኮግኒሽን የምንለው ነው። ስለዚህ ኦብዘርቨር ሰልፍ የሚባለው እኔን ኦብዘርቭ ማድረግ የሚችለው ናቲን ማለማመድ መቻል አለብኝ። ራሴን መመልከት ማለማመድ መቻል አለብኝ። ስለዚህ ጀስት ጭንቅላት ውስጥ ምን ማሰብ ትችላለህ? በቃ ቶትህ ለምሳሌ ይሄንን ትሬድ በቃ ሉዝ ላደርገው ነው ሊሆን ይችላል። ያንን ሐሳብ ቦታ አትስጠው ነው አሁን ፖይንቱ። ላይክ እንደ ፕራይስ ኮት አሁን ዜና ላይ ቢቢሲ ላይ ከታች ያለች የምታልፈው እንደሱ ለማሳለፍ ጣር ነው። ፖዝ አድርግ። ይሄ ታይፕ ኦፍ ስሜት ሲመጣብህ ልብህ ዱብ ማለት ሲጀምር ፊዚካሊ ለ2 ደቂቃ ስቴፕ አዌይ የሚል ህግ አውጣ። ዛሬ ልታረጋው ትችላለህ፣ ነገ ልትረሳው ትችላለህ፣ ከነገ ወዲያ ግን አስታውሰው። ልክ እቺ ልብህን ልክ ስታዳምጣ ተነስ፣ በቃ ተነስ፣ ስቶፕ ሎስ ያለቻ ተነስና ሂድ፣ በቃ ውጣ አየሬ። ሰማዩን ይዋልኩ እኮ ሰማዩን ስታየው ያንተ የ10 $100 እንትን ውስጥ እዛ ወንበር ላይ ቁጭ ብለህ ከኮምፒውተር ጋር እኮ በቃ የዓለም ጭንቀት ራስን ስቀል እያለች ነው። ልክ ወጥተህ ሰማዩን ስታየው ዓለም ምን ያህል ሰፊ መሆኗን ታያለህ። ለካስ እቺ ነገር መልሳም የምትመጣ ናት። ትምህርትም ልትሆን እንችላለች። ከዛ ደግሞ ለካስ ትዝ ሲል ስቶፕ ሎስ ለካስ ካረኩ ነው ይሄንን ጭንቀት አይኖርብኝም ብለህ ራስህን ልታስታውሰው እድል ይሰጣል። ይሄ ሳይንስ ላይ የተመሰረተ ነው። ባይዘው የፍራቻ ስሜት በባዮሎጂ 90 ሰከንድ ብቻ ነው የሚቆየው። ኢፍናት ይሄ ሜንታል ናሬቲቮች ጨምረህ የማታጎርሰው የማታበላው የማትሰጠው ሐሳቦችን ካልሆነ ልክ ከዛች ወንበር ተነስተ ኮምፕሊትሊ ስለሱ ነገር የማታስብ ከሆነ ኮምፕሊትሊ በ90 ሰከንድ ውስጥ ያቺ ፍራቻ ኢሞሽን ትቀንሳለች። ኡፍ ብለህ ስትመለስ ተረጋግተህ ነው የምትመለሰው። አሚግዳላ ምን አገኘ? የሚያቆመው አገኘ ማለት። ወጥተህ ከውሻ ጋር ብታወራ እንደዚህ ውሻን እየነካካው ልትረሳው ትችላለህ። እዛች ሞመንት ላይ ፒኤፍሲ ወይም ፕሪፍሮንታል ኮርቴክስ ደም አገኘች። ኡፈይ ወደ ራስ መመለስን እድል ሰጠች ማለት። ስለዚህ አንደኛው ይሄ መንገድ ነው። በደንብ ኢን ዲቴል ፕሮሰሶች አሉት። ምናልባት እንግዲህ እዚህ ጋር ሰዓት ስለሌለ እንዳልኳችሁ የኮርሱ ላይ ይኖራል። ሁለተኛው ኢፍዘን ነው። ኢፍዘን ስካፎልዲንግ የሚባለው ወይም ደግሞ ኢምፕሊሜንቴሽን ኢንቴንሽንስ ይሏቸዋል። ሳይኮሎጂካል ሪሰርቾች እንደሚያሳዩት ዊል ፓወር ፌል ሊያደርግ ይችላል። የመፈለገ የምናምን ዊል ፓወር የምንለው ጉዳይ ፌል ሊያደርግ ይችላል። ሀቢት ግን ምንም ይሁን ምን 21 ቀን በጣም በቂው ነው። በ21 ቀን ውስጥ አንድን ነገር ስቲክ አድርገህ መያዝ፣ ያንን ነገር ባህሪ አድርገህ ካንተ ጋር ሀቢቹዋሊ ማድረግ፣ ፈለክም አልፈለክም ያንን ነገር እንድታደርገው የሚያስገድድህ መስመር ውስጥ የመግባት ሁነትን ይሰጣል።
ስለዚህ በዚህ ኬዝ ትሬዲንጋችንን ለማዳን ከስሜቶቻችን እንግዲህ ከነሱ አንድንም ብለናል ስሜቶቻችንን ግን ለማስተዳደር ምን እናደርጋለን አይምሮአችንን if እንደዚህ ከሆነ then እንደዚህ ነው የሚል ሎጂክ ተጠቅመን ኮድ እናደርገዋለን ሲናሪዮችን አንደኛው ሲናሪዮ በግሪድ ጊዜ አሁን ግሪድ የሚያስቸግራችሁ ከሆነ ስግብግብነት የሚያስቸግራችሁ ከሆነ ኦኬ 3 ትሬዶችን እነሮ ካሸነፍኩኝ ተከታታይ 3 ትሬዶች ከመጣ ዜን ሌቨሬጅን በ50% የሚቀጥለው ትሬድ ላይ እቀንሳለሁ this is ህግ ነው በቃ በግሪድ በጣም የተቸገራችሁ ልጆች ማለት ነው ይሄ ምን ሆነ ማለት ነው ኦቨር ኮንፊደንስን ካውንተራክት አደረግከው ኦቨር ኮንፊደንስ አንተን ሊያጠቃ ሲመጣ አንተ ካውንተር አታክ ኳሷን ተቀበለ ካውንተር አታክ ሄደ ወዘፍክለት ማለት ነው ምክንያቱም ልብህ ማበጧን ወደደችም ጠላችም በአንተ ህግ መሰረት የምትሄድ ከሆነ ትቀንሳታለህ 50% በመቀነስ ብቻ አትሊስት በሶስቱ ትሬዶች ያገኛቸው ገቢ እንኳን ንቅንቅም ላይል ይችላል ሌቨሬጅ በ50% ሲወርድ ማለት ነው ሁለተኛውን ሲናሪዮ እንይ which is fear ወይም loss ሲመጣ ደግሞ ወይ ፍራቻ ያለባችሁ ወይ ማጣትን የምትፈሩ ደግሞ if I lose 5% የአካውንቴን መጠን ዛሬ 5% ካጣው then ፒሲን አጥፍቼ ጂም ይሄዳለው ሊሆን ይችላል እወጣለው ሊሆን ይችላል መጽሐፍ በቃ ዞር ላለው በቃ 5% ሳጣ ከዛ በላይ ከሄደ ላለማጣት ይያልኩ ላፈነደው ነው ላለማጣት ይያልኩ ሪቨንጅ ውስጥ ለገባ ነው ገብታችኋል ራሳችሁ የምትቆጣጠሩ በገዛ እጃችሁ ራሳችሁ ናችሁ ሶስተኛ ሲናሪዮ ፎሞ fear of missing out ማሲቭ የሆነ በጣም ግብጥዬ ካንድልስቲክ ካየው then ለሪቴስት ወይም ፑልባክ ተጠብቃለሁ በምንም ተአምር ይሄንን ነገር ቼዝ አላደርግም ምክንያቱም ማካሄዱ አያምርም ደስ አይልም ይሄ ወሳኝ ፓርት ነው በስተመጨረሻ የፕሪ ኮሚትመንት ስናይ አንድ ትላንት ያልኳችሁ ኦዲሴ የሚባል የሆመር መጽሐፍ አለና ኦዲሴ የሚባል ካራክተር አለ ሶ በፕሪ ኮሚትመንት በትሬዲንግ ውስጥ ማለት አስቀድመ ወደ ትሬዱ ከመግባት በፊት ስራ እንዳያስካስበው ባይዘው ማለት እንዴ ሱቅ ያለው ሰውዬ እኮ ሱቁን ሲከፍት እንደ ትላንቱ ባቧራ ሆኖ ምናምን ቆሻሻ የማስቲካ ልጣጭ ኖ ያጸዱ አይደል ምን ሆነ ነው ትላንት የተዘጋ ሆቴል እኮ ዛሬ ጧት ተነስቶ ያጸዱታል ስራ ነው ራስህ ማኔጅ ማድረግ አለብህ ማይንድህን ፕሪ ማርኬቱ ላይ ያለ ማርኬቱ ሳይጀምር ራሽናልና ሎጂካል ምክንያታዊ ነው ብር ስላልገባበት ራሃነ ምንም አልሆንክም ምንም ይሆንክ አይደል እዛች ፖይንት ላይ ራስህን ዲስትሮይ ልታደርግ አትችልም ማለት እሱ ፖይንት ላይ በደንብ ጭንቅላትን ካሳሰብከው ላይቭ ማርኬቱ ሲመጣና ያንተ ጭንቅላት ኢራሽናል ሲሆን ምክንያታዊ ሲሆን ምክንያቶችን ትቶ ስሜትህን ብቻ ማድመጥ ሲጀምር እንዳትሸወድ ቅድመ ሁነትን ታዘጋጃለህ ታክቲኮች የተለያዩ ታክቲኮች አሉ አንደኛው ለምሳሌ ሃርድ ስቶፕ ሎስ ነው ስለዚህ ምንም አይነት ትሬድ ብገባ በተአምር ያለ ስቶፕ ሎስ አልገባም በቃ ይሄ ወሳኝ ህግህ ነው አለበለዚያ በቃ ህጉን የመጠበቅና ያለ መጠበቅ ነው ባይዘው ሳይኮሎጂ አሁን እኮ ስለፈልፍ አምስቱንም ቀን እኮ አዳምጣችሁኛል ዋው ምናምን ያላችሁ እኮ አላችሁ የማድረጉ ጉዳይ ነው እንዳልኳችሁ በተነጥዬ ቴክኒኮች ነው የሚደረጉት ስለዚህ ሃርድ ስቶፕ ሎስ በቃ እንደ አንድ ህግ ጭንቅላት ውስጥ አስቀምጠው አካውንታቢሊቲ ፓርትነር ማድረግ ለምሳሌ አብሮ ትሬድ የሚያደርገው ሊሆን ይችላል ወንድምህ ሊሆን ይችላል ወይ ለማዘር ደስ ስለሚላት ለማዘር ዛሬ ያለህን የትሬድ ፕላን ተነግራታለህ if I trade ከዚህ ፕላን ውጪ ትሬድ ካደረኩኝ እመኝኛ 1000 ብር ቀጣለው ብለ ታመን ለራስ የምር ታመን ከዛ ለእናቴ ሄዳ 1000 ብር ስጣት እመነኝ ከልቤ እመነኝ ማለት ወደ ውጪ እንዳይወጣ ነው ብሩ ለእናቴ ስጣት ያልኩ በራስህንም በራስህ ልትቀጣት ይችላል ሞስትሊ ግን በዛው ለምን ጥሩ ነገር አንሰራ ለምን አንጦራት ገብቷል ከዛ ግን የምር ቃል ገባላት የምር ለቃልህ ታምነህ ሄደህ ስጣት በየቀን ውስጥ ያንን ነገር አድርጎ ውስጥ ሳታስበው ብሎ አፕ ልታረክ ስትል እቺን ህግ መከተል ይጀምራል እመኔ ስለ ኢሞሽን እንዳጠቃላይ ያነሳ ነው ሐሳብ ጠቅለል ሲል ይሄንን ይመስላል ኮንክሉዥኑን እንግዲህ ከዚህ ከኢሞሽናል ፍራጃይሊቲ ወይም ከስሜታዊ ስብራት ወደ ጸረ ስብራት እንዴት ነው የምንሄደው ምክንያቱም አማቹር ትሬደሮች ስንባል ፍራጃይል ነን ተሰባሪ ነን ማርኬቱ ወይም የገበያው ቮላታይሊቲ
በጣም በቀላሉ ስሜታችንን ስብርብርብር ማድረግ አቅሙ በጣም ከባድ ነው። ማስተር ትሬደሮችስ ፕሮፌሽናሎችስ ጸረ ስብራት የሚባል አቋም አላቸው። አንቲ ፍራጃይል ናቸው። ዝም ብለው አይሰበሩም። ቮላታይሊቲን እንደውም ለማደግ ነው የሚጠቀሙት። ግን ለምን? ስሜታቸውን ከቮላታይሊቲው ጋር ስላስኬዱት ማለት ነው። በዛሬው ሴሽን እንዳጠቃላይ የትሬዲንግ አፖካሊፕሳችንን፣ የትሬዲንግ ውድቀታችንን፣ የትሬዲንግ ቅያማችንን፣ የመጨረሻ ቀን ጥሪያችንን 3 ወሳኝ ፈረሰኞች አይተናል። which is ፍራቻን፣ ስግብግብነትን፣ ተስፋ። እንዳጠቃላይ የኢትዮጵያውያን ትሬደሮች እንዴት ስትራግል እንደሚያደርጉባቸው ከፋይናንሻል ኢንዲፔንደንስ እስከ ባዮሎጂካል ሪያሊቲ which is ይሄ ሂዩመን አኒማል የምንለው እንስሳዊ ማንነታችንን ጨምረን አንስተንበታል። ቴካዊው ምንድነው ካላችሁኝ ሮለር ኮስተሩን ወደ ላይ መውጣት ወደ ታች መውረዱን፣ ልባችሁ መምታቱን፣ መንቀጥቀጡን፣ መዳፋችሁ ማላቡን ልታቆሙት ልትቆጣጠሩት ማለት ይሄ ማቆም የሚባለውን ነገር አትችሉም። you cannot stop it። ሁሌም ፍራቻ ይሰማል ሰውነ፣ ሁሌም ስግብግብነት ይሰማል ሰውነ። ሰው በመሆኑ የመጡ ፈተናዎች መሆናቸውን ተረዳ። ዲሲፕሊን ኢሞሽን እንዳይኖር ማድረግ አይደለም። it's not a absence of emotion አይደለም። ኢሞሽኑ ወይ ስሜት ከናካቴው እንዳይኖር ማድረግ አይደለም። even though ኢሞሽኑ ወይም ስሜት ቢያስቸግርህ እንኳን እንዴት ኮሬክትሊ አክት ላድርግ የሚል ልምምድ ነው ዲሲፕሊን ማለት። ስለዚህ ቅድም እንዳልኳችሁ እንደዚህ ከሆነ ኢፍ እንደዚህ ከሆነ ዘን እንደዚህ ነው የሚለውን ስካፎልዲንግ በመጠቀም ሊሆን ይችላል። ሌሎችም እንግዲህ እኔ 3 ብቻ ስለተጠቀስኩኝ ነው። ፕሪ ኮሚትመንት መውሰድ ማለት ኖርማሊ ራሽናል ማይንድ ወይም አይምሮ ምክንያታዊ በሆነበት ሞመንት ላይ የማይነቃነቁ ህጎችን ለራስ ማውጣት ሊሆን ይችላል። ዲስክ ፕሮፋይልህን መረዳት ማንነትህን፣ ምክንያቱም ዝም ብለህ እየባዘንክ ሊሆን ይችላል እመነኝ። ከዛስ በዛ ሂደት ካፒታላችሁን ከራሳችሁ የገዛ ባዮሎጂ ከራሳችሁ የገዛ ተፈጥሮ ፕሮቴክት ማድረግ የምትችሉበትን ስትራክቸር ቀስ በቀስ በሂደት ከ21 እስከ 30 ቀን ባለው ጊዜ ውስጥ መመስረት የምትችሉበት ሂደት አለ። እሱ ላይ በደንብ አተኩሩ። ከዛ በተረፈ መቼለታ አይ ቲንክ ስለ ትሬዲንግ ኢን ዘ ዞን ባወራውበት ዕለት ኢሞሽናል ቴርሞሜትር አሳይቻችኋለሁ። ስለዚህ ኢሞሽናል ቴርሞሜትሩን መጠቀም የትኛው ዞን ላይ ነኝ? በዚህኛው -5 ሬድ ዞን ላይ ከሆንኩኝ በጣም ሆት ነው ዩፎሪያ ነው አይ አም በዛ በፖዚቲቭ 5 ከሆነ ዩፎሪያ ነው አይ አም ጂኒየስ ልትል ነው በጣም በቃ እንዳንተ የለም ምናምን፣ ያ ደግሞ ደብል ዳውን እንድታደርግ። ስለዚህ አክሽንህ ምን መሆን አለበት? ስቶፕ ትሬዲንግ እዛች ጋር ትወጣለህ። ግሪን ላይ ስትሆን ኦፕቲማል ነው፣ ካልም ነህ፣ ፎከስድ ነህ። ትሬዲንግ ቦርድ ሲሆን ጥሩ ነው፣ ቦሪንግ ሲሆን ስለዚህ ፎሎ ዘ ፕላን አይደለ? ስለዚህ ፎሎ እያደረግክ ከሆነ ኮንቲኒው አስፋራስ ፕላንን እየተከተልክ ከሆነ። ዋት አባውት -5 ላይ ከሆነ ኮልድ ስትሆን ፊር፣ ዲስፔር፣ ሪቬንጅ፣ ጥላቻ ምናምን ረሃብ በጣም ብዙ ነገር ናቸው። ስለዚህ የዛ ጋር ምንድነው በግልጽ ሁኔታ የሚሰማ? ብሬን ማስመለስ አለብኝ ነው። እሱም ጋር ስቶፕ ትሬዲንግ ነው፣ አጭር ነው። አይገርማችሁ? 10% መግዛት ነው፣ 10% መሸጥ ነው፣ 80% ዌይቲንግ ነው ትሬዲንግ። ከዛ እንደ ሆምወርክ ስሰጣችሁ ኢፍ ዘን የሚል አርኪቴክቸር ለራሳችሁ ስሩና 5 ፐርሰናል የሆኑ እንደዚህ ከሆነ ዘን እንደዚህ ነው የሚል ስቴትመንት ቤዝድ ኦን የራሳችሁ ስፔሲፊክ ዊክነሶች አሉ፣ ችግሮች አሉባችሁ። ለምሳሌ እንደ ታይፕ ዲ የመሳሰሉ በጣም ዶሚናንት የሆኑ ትሬደሮች ምን የሚል ህግ ታወጣላችሁ? እኔ በቃ ሉዝ ሳረግ ንዴት ከተሰማኝ ደን 20 ፑሽአፖች ስክሪኑን መጀመሪያ ተመልሼ ከመመልከቴ በፊት 20 ፑሽአፕ ሰራለሁ ወይ 5 ደቂቃ ወክ አድርጌ እመጣለሁ ምናምን ሊሆን ይችላል። ያቺን ህግ እንደሱ አይነት ህግ እያንዳንዱን ችግሮቻችሁን አውጡ። ስግብግብ ነኝ፣ ኦኬ ስግብግብ ስሆን እንደዚህ አይነት ህግ ታወጣለህ which is if then በሉትና if እንደዚህ ከሆነ then እንደዚህ ያደርጋለሁ። if ሉዝ በማድረግ ከተናደድኩኝ እነሳለሁ። if ቫሊድ ሴትአፕ አለኝ እንበል ግን ባይ መትሏን ክሊክ ማድረግ ካቃተኝ then half size አድርጌ እንትኔን ከአናሊሲስ ፓራሊሲስ እንደወጣ እስቲ ገብቼ ሞክሯለሁ አስፋራስ ሪስክ ማኔጅ እስካደረኩ። ስለዚህ ይሄንን
በደንብ አድርጋችሁ እንደዚህ አይነት እንትኖችን ማውጣት ትችላላችሁ ማለት ነው። ምናልባት እንግዲህ አሁን ኮርሱ ላይ የማትመዘገቡ ልጆች ማለት ነው የምትመዘገቡ አክቹዋሊ አለው ራሱን የቻለ በደንብ ኢንዲቴል እነዚህ ኢፍተን አርክቴክቸሩን በደንብ አውጥተን ለራሳችሁ የምትጠቀሙበት የሚሰጣችሁ ይሆናል። በቃ በጣም ነው የምወዳችሁ። አፌ ራሱ ደርቋል ደከመኝ እና የዛሬውን ግን ጨርሻለሁ። አይ ሆፕ ጥሩ ጊዜ እንዳሳለፋችሁ ተስፋ አለኝ። ይሄንን ይመስላል ሞልሽዬ። ለእነሱም እስቲ ትንሽ ሲበሉ እንትን በላቸው፣ ኮሜንቱን ፍቀድላቸው። በተረፈ ይሄንን ይመስላል ጋይስ። አይ ሆፕ ጥሩ ጊዜም እንዳሳለፍን ተስፋ አለኝ። ነገ ደግሞ ጥሩ የሆነ ጊዜን እንዴት ነው ፒክ ፐርፎርማንሳችንን የምናመጣው? እንዴት ነው አንድ ፕሮፌሽናል ትሬደር ማይንድ ሴት የምናመጣው? ኤሊት የሚባሉ ሀቢቶች ባህሪያቶች ምንድን ናቸው? ሳይኮሎጂካል ካፒታል የሚባለው ወይም የገንዘብ ካፒታል ያስፈልግሃል ብቻ ሳይሆን ሳይኮሎጂካል ካፒታልም ሲባል ምንድን ነው? ከዛ ደግሞ ስትራቴጂካሊ እንዴት ነው ለረዥም ጊዜ እዚህ የትሬዲንግ ዓለም ውስጥ ልቆይ የምችለው የሚሉትን ሀሳቦች በተለይ የሄጅ ፈንድ ማይንድ ሴቱን እንደነ ፖል ቱደር ጆንስ እና ሬይ ዳሊዮ የመሳሰሉ ግለሰቦችን ግሎባል ቤንችማርክ እናነሳለን። በደንብ በቃ ኢንዲቴል የምንገባበት ይሄ ሳይካፕ ራሱ ወይም የሳይኮሎጂካል ካፒታል በራሱ እንዴት ነው ሜንታል ኢኩዊቲ